ቀልድ ነው። ወንጌል አማኝ ምናምን ነው የመጣ የሚረብሽ ልጅ ነው። እግዚአብሔር ካንተ ጋር ይሁን። ተባረክ። እሺ ሸኘው። አዎ ባታ እኛ ቤት ያስወገድ ነው ልጅ ማለት ሸኘው። እንደዚህ አይነት ሰዎችን አሰናብቱ፣ ሁለተኛ እንዳይመጡ ድርሽ እንዳይሉ ማድረግ ነው። ቢከዚኛ ወንጌል ቀልድ አይደለም ያልነው። ቢያድግልኝ ነው አውራው ወይኔ አደርና አውራው ሳይሆን ደህና አደሩ ነው የሚባለው። እሺ ሰላም ቢያድግልኝ እንኳን ደህና መጣ። ቢያድግልኝ አልገባም፣ ኔትወርኩ አልገባም። ቢያድግልኝ ደህና አደሩ ቢያድግልኝ ከመጣማ ያው ቤተሰቦቹ አለ ነገር ስም አላወጡለትም። ቆንጆ ስም ነው ያወጡለት። እንዲያድግላቸው ይፈልጋሉ። እኛም እንዲያድግልን እንፈልጋለን። ደግሞ ተጽዕኖ አድርጎበታል ታውቃለህ። ግን ዳግሻዬ የእኛም ልመና ነው፣ የእኛም ምኞት ነው። ትክክለኛ ቤተሰቦች ነው ያሉት ማለት ነው። ለምን ራሱ ቤካን አልጠይቀውም? ቤካ ማርያም ታማልዳለች። እስኪ ሌላ ሰው እንቀበል። እኔ ከሁሉ ጊዜ ዶኪማስ ይችላሉ። አማ ላይ ሲጠራ ዶኪማስ ነው ዶኪማስ ነው ይሉት። ናርዲ የሚል ገብቷል። ናርዲ ሴት ነው የወንድም ገብቻለሁ። እሺ ወንድማችን ከየት ቤተ እምነት ነህ? ከፕሮቴስታንት ነኝ። እንኳን ደህና መጣህ። ቀረብ ብለህ ለመስማት ነው። ወንድማችን አቤት አቤት። ሰላም ነህ አይደል? እንዴት ነህ? ሸኛችሁት? እሺ ታች አይሰማም መሰለኝ። ቀረብ ብለው ሲሰሙ የበለጠ ይሰማችሁ። ኦኬ ሌላ ኦርቶዶክሳዊ ካለ ቁጥር ይጻፍ ወይስ ገስት ላይ ካሉት? ኦኬ ተቀበላችሁ። እሺ ስንታየው ነው የሚለው ተቆርጧል ስሙ። ስንታየው አበራ። እሺ አንድ ሰው ልቀበልና ስንታየው አበራ እንዴት ነህ? ስንታየው ወይ ዳጊ ሰላም ናችሁ? ይቅርታ እኔም ወንጌል አማኝ ነኝ። እሺ ተባረክ። እመን ወንጌል እመን። ተባረክ። ወንጌል አማኝ መባል ራሱ እኮ እንዴት ደስ ይላል። ወንጌል አማኝ ነው ኦርቶዶክስ ስትለው ግን አንዳንድ ሰው አይ እኔ ኦርቶዶክስ ነኝ ማለት ወንጌል አላምንም እያለን እንዴት ነው ከእንደዚህ አይነት ሰው ጋር ማውራት የሚቻለው ነው? ለዚህ እሱን ማይክን አጥፍተህ በቃ ወንጌል ልስበክህ ነው የሚባለው። ምን ይወያያል ከእንደዚህ አይነት ሰው ጋር? እሺ ኦኬ ገስት ላይ ቁጥር መጻፍ ትችላላችሁ። ከስር መግባት የምትፈልጉ 2 ቁጥር 3 ቁጥር ፌቨሬት ቁጥራችሁን ጽፋችሁ መግባት ትችላላችሁ። ከጥቅስ ውጪ ቁጥሮች ብቻ ጽፋችሁ መግባት ትችላላችሁ። ወንጌል አማኝ ነኝ። ተባረኩ። እሺ ምልጃ ላይ ማውራት የሚፈልግ ሰው ካለ ይግባ። እየጠበቅን ነው እንግዲህ። እናንተ ቤትም በተደጋጋሚ በዚህ ርዕስ ይገባል። ትላንትና አንድ መጨረሻ ላይ የጠየቁት ጥያቄ ነበረ ኤርሚ ቤት። ያንን ጥያቄ እያሰላሰላችሁ መግባት የምትፈልጉ ካላችሁ ልጨምርላችሁ በዚህ ጉዳይ ላይ ማለት ነው። ያለ ማርያም ምልጃ ሰው ወደ መንግስተ ሰማያት መግባት ይችላል? የዘላለም ሕይወት ማግኘት ይችላል?
መልሳችሁ አዎ ከሆነ ያለሷ ምልጃ ጸሎት የአንድ ሰው ሊሰማ ከቻለ፣ ያለሷ ምልጃ የዘላለም ሕይወትን ሰው ማግኘት ከቻለ፣ ያለሷ ምልጃ ሰው ከእግዚአብሔር ጋር መታረቅ ከቻለ፣ ክርስቲያኖች ናችሁ ሪኩዌስት ያደርጋችሁ ያላችሁት? እሺ ኦርቶዶክሳውያኖች ካላችሁ ቁጥር ጻፉልኝ። ስለዚህ ያለሷ ምልጃ ሰው የዘላለም ሕይወትን ማግኘት ከቻለ፣ ያለሷ ምልጃ ሰው ከእግዚአብሔር ጋር መታረቅ ከቻለ፣ ያለ ቅዱሳን ምልጃ ያለ ሰማዕታት ምልጃ መግባት ከቻለ፣ ታዲያ ለምንድን ነው ምልጃቸው አስፈላጊ የሆነው ስትሉ በአብዛኛው የሚሰጡ ምላሾችን እንግዲህ ሲገቡ እንሰማለን። እኔ አሁን ከምነግራችሁ ውጭ ካሉ እነሱ ሲገቡ ይነግሩናል። እኔ እስከማውቀው ድረስ እንድታሳስብልን ወይም እንዲያሳስቡልን ለእግዚአብሔር ይላሉ። የእነሱ እግዚአብሔር አይ ቲንክ ይረሳል መሰለኝ። የእነሱ እግዚአብሔር ስለሚረሳ የእነሱ እግዚአብሔር በአስታዋሽ ነው። በአስታዋሽ የሆኑ አስታዋሾች አማላጅ የሚባሉ ሰማዕት ቅዱሳኖች ካላስታወሱት የማይሰራ የማይመልስ የማያድን የማይታደግ ነው ማለት ነው። ስለዚህ እሺ ኩዌስችን ማርክ ነገባ ሰላም ነው እንደምን ሰላም ነው። እንዴት ነህ? ሰላም ነህ? ከየት ቤተ እምነት ነው? እግዚአብሔር ይመስገን ኦርቶዶክስ ነኝ። እግዚአብሔር ይመስገን። እሺ በርዕሱን ላይ ለመወያየት ነው አይደል የገባው? አዎ የእናንተን ሀሳብን በደንብ ለማየት ፒፒ ምናልባት ዲያቆን እንዳልመስላችሁ አይደለም ጀስት ዝም ብዬ ችግር የለም። ዲያቆንም ብትሆን ችግር የለውም። እሺ ማርያም ወይስ ኢየሱስ አማላች? ኦኬ እሺ እዚህ ጋር እንትን እየተረዳዳ እንድናወራ እስኪ መጀመሪያ ምልጃ ስለሚለው እይታችሁን ንገሩኝ እስቲ እናንተ። እሺ አንተ ንገረኝ። እኛ ቤታችን ከፍተን ጥያቄ ጠይቀን ስለሆነ አንተ ለአንተ ምልጃ ምንድን ነው? ለአንተ ምልጃ ምን አይደለም? ኦኬ ለእኛ ምልጃ አንዱ ስለሌላው መጸለይ ማለት ነው። በቃ ቀለል ባለ አማርኛ ሲገለጽ አንድ ሰው ስለሌላ ሰው ጸሎት ማድረግ ወይም ምህረትን እንዲያገኝ መጸለይ ማለት ነው። በቃ እቺ ሆነች የምታውቃት ትርጉም ወይስ ሌሎቹ ትዝ ስላላሉ? አይ በቂውና ቀላሉ ትርጉም ይሄ ነው ብዬ ነው አሁን ለምናወራበት እንደዛ ነው። እሺ ግን ሌላ ትርጉም ግን አለው አይደል ምልጃ? ኦኬ እስኪ አንተ በለኝና ማልስማማበት ከሆነ እና እንትን እላለሁ አንተ የምታይበት። እሺ እኔ ጨምርልሃለሁ። አንተ በቃ እሷን ብቻ ነው የምታውቀው ወይስ ሌሎች ትዝ የሚሉን ትነግረናለህ? ይሄ ነው አንዱ ስለሌላ መጸለይ ነው። የተለየ ሌላ ትርጉም የለም። ሌላ የለም ነው ወይስ አለ ግን አላስታወስከውም ወይ መናገር አልፈለግም? እስኪ ምናልባት ያላስታወስኩት ካለ አሁን ላይ የመጣልኝ ይሄ ነው። አንተ በለኝና እሺ እኔ እነግርሃለሁ ችግር የለም። አይ የለም ካልከኝ ልወቀው። የለም ነው ወይስ አለ ግን አላስታወስኩትም እያልከኝ ነው? የለም ካልከኝ ውይይቱ ሌላ መልክ ይዛል። አለ ግን አላስታወስኩትም ካልከኝ ደግሞ በማስታወስ እቀጥላለሁ ማለት ነው። የቱ ላይ ነው ያለው? አላስታወስኩትም የምልህ እኮ የነግረኸኝ ኦኬ የምለው ነገር ካለ ነው እንጂ አላስታወስኩትም ማለት አሁን የነገርኩህን ነው አሁን ላይ እያወራሁ ያለሁት ማለት ነው አይደል? አላስታወስኩት መቼም ኦኬ ብዬ አልነግርህም። ንገረኝና ኦኬ የምለው ነገር የገባኝ ነገር ካለ የማስታውሰው ማለት ነው እስማማሃለሁ። የምቃረነው ካለ እቃረንሃለሁ። እስኪ አንተን ቀጥል። እሺ ለጊዜው ግን ምልጃ የሚለው አንተ የምታውቀው ትርጉም ይሄን ብቻ ነው አይደል? ኦኬ ሌላ አለ ነው የለም የምትለው? ማስታወሱን ተወውና በእርግጠኝነት ሌላ አለ ወይም የለም ትለኛለህ? ባንደክም አይሻልም ወንድም? ያንተን ሀሳብ ወይ ንገረኝና የማስታውሰው ካለና ምስማማ ከሆነ እስማማሃለሁ። አይ ይሄ ብቻ ይበቃናል ወደ ቀጣዩ እናውራ ካልከኝ እናውራ። እንደዛ የሚሻል ይመስለኛል። ኦኬ እንችላለን። እንደሱም እናረጋለን። እንደሱም ግን ልወቀው፣ አሁን ያለህበትን ልወቀው። ሌላ ትርጉም አለ ወይስ የለው? ማስታወሱን ተወውና አለው ወይስ የለው? ሌላ ትርጉም ምልጃ አሁን ከነገርከን ውጭ። አሁን በማስታውሰው የለውም። እሺ የለውም። ቤተክርስቲያንህ ምን እንደምትል እስኪ ልለጥፍልህና እንየው እስኪ። ኦኬ በትልቁ ለሆነ ራሲ ኦኬ ምልጃ ተስማማኛለህ? አቤት። ምልጃ ማስታረቅም ነው ብልህ አንተ ያልከውም ልክ ነው። ጸሎት ነው ብለህ ወይም ልመና ነው ብለሃል። ኦኬ ማስታረቅ ነው ብልህ ተስማማለህ ከኔ ጋር? ማስታረቅ በምን አይነት መልኩ ማለት? ማስታረቅ በጸሎት ብቻ ከሆነ እስማማሃለሁ። በቤዛነት በኩል ከሆነ ግን አልስማማህም። በምን መልኩ ማስታረቅ የሚለውም ማለት ነው።
በሁለቱም በቤዛነት መልኩ ከሆነ አሁን ያልኩ ትርጉም ጋር ይለያያል። ምንድነው በቤዛነት ሲሆን ፓርት ኦፍ ኢት ነው የሚሆነው። ማለት ቤዛነት ማለት መሰጠት ስለሚሆን ወይም ባንዱ ከምልጃ ትንሽ የሚለየው ነገር ስላለ ፓርት ኦፍ ኢት ነው የሚሆነው። የቤዛነት አንዱ ፓርት ይሆናል እንጂ ምልጃና ቤዛነት እኩል አቻ አይሆኑም። ሶ የፓርት ኦፍ ኢት የቤዛነት ፓርቱ ሆኖ ምልጃ ይገባል ካልከኝ ይስማማል። ግን ምልጃ ኢኳልስ ቱ ቤዛነት ሆኖ ነው ካልከኝ ግን አልስማማም። ኦኬ አይ በምንድን ነው ላልከኝ የመለስኩልህ እንጂ የምልጃ ትርጉም ቤዛነት ነው እያልኩ አይደለም እኮ። እንደዛ ከሆነ በምን መልኩ ይከናወናል ካልከኝ በሁለቱም ይከናወናል። ስለማን ነው የምናወራው የሚለው ደግሞ ይቀጥላል። እያወራን ያለ ነው ስለ ኢየሱስ ከሆነ ነው። ስለ ኢየሱስ ካልሆነ በሁለቱም አይቀጥልም። ምክንያቱም አሁን አንተ ለመለስልህ ወዳጅ ልጨርስልህ አንድ በኢየሱስ ከሆነ በስጋ ወራት በጸሎት ወይም በልመና፣ አሁን ደግሞ በደሙ በቤዛነቱ ነው የሚያማልደው እንጂ አሁን አይለምንም። እሱ አይወድቅም፣ አይነሳም። በአብ ፊት መውደቅ መነሳት ሳይጠበቅበት በቤዛነት ስራው ወይም ባፈሰሰው ደም ወደ ቅድስቲቱ ይዘውት በገባው ደም ያስታርቀናል፣ ያማልደናል። ካህናችን ነው። የአዲስ ኪዳን ካህናችን ነው፣ ሊቀ ካህናችን ነው። አሁን ግን መለመን አይጠበቅበትም። ስለዚህ ኢየሱስ ሁለቱንም አድርጓል፣ ልመናንም አድርጓል። በቤዛነት ስራው ደግሞ ዛሬ ላይ ያስታርቀናል። ስለዚህ ይሄ ለኢየሱስ ይሰራል። ይሄ ግን አሁን ባልከው አንድ ልጨርስ። ይሄ ግን ለፍጡራን አይሰራም። ያደረኩ ካለ ትነግረኛለህ። እሺ ልጨርስልህ። ይሄ ግን አሁን የነገርኩህ ዴፊኒሽን ግን ለስጋ ለባሽ ለሆኑ ለፍጡራን ወይም ለመላእክቱም ሁለቱም ስጋ ለባሽም የሆኑት ፍጡራን የሚሆኑ መላእክቶች መናፍስቶች ሁለቱም ላንተ የቤዛነትን ስራ አልሰሩም። ያፈሰሱት ደም የለም። ይዘው ገብተው የሚታዩልህ ወይም የሚያሳዩት ደም የለም። ትኩስ የሆነ ደም የሚሆን የቀዘቀዘ ደም የለም። ስለዚህ በስጋ ወራት ሰዎች አንዱ ስለ አንዱ ሊማልድ ይችላል፣ አንዱ ለአንዱ ስለ አንዱ ሊጸልይ ይችላል። ስለዚህ ይሄ ዴፊኒሽን ለኢየሱስ የሰጠው ዴፊኒሽን ለኢየሱስ ብቻ ነው የሚሰራው። ምክንያቱም የቤዛነትን ስራ የሰራ ኢየሱስ ብቻ ስለሆነ ማለት ነው። እሺ ቀጥል። አሁን የምልጃን ትርጉም ቀጥልና አሁን መጨረሻ ላይ ያልከው አስማምቶኝ፣ መጀመሪያ ላይ ያልከው ምንድነው? ጥቂት ያለያየናል ያልኩ በስጋ ወራት አማልዷል። ከዛ በኋላ ማነው? ክርስቶስ ነው ማለት ከመስቀል በፊት ማለት ነው። ከዛ በኋላ ግን በደሙ ያልከው ምልጃ እንደኛ አስተምሮ በስጋ ወራት የጸለየው የቤዛነቱ አንዱ አካል ነው እንጂ ጸሎቱ ሌላ ወይም ምልጃው ሌላ፣ ከዛ በኋላ በመስቀል የፈሰሰው ደግሞ ያ ብቻ ቤዛ አድርገን አንረዳም። እንደዛ እያልከኝ ከሆነ ነው ተቃርኗለኝ ያልኩ ማለት ነው። ቤዛነቱ ከውልደቱ እስከ እርገቱ ድረስ ክርስቶስ ለኛ የፈጸመው የቤዛነት ስራ ነው ብለን የምናምነው። ከዛ ይሄ ጸሎት ያደረጋቸው ሁሉ በዛ የቤዛነት ስራ ውስጥ የሚካተቱ እንጂ ለብቻው ምልጃው ለብቻው ቤዛነቱ ግን መስቀል ላይ የሆነው ብቻ ከሆነ ልክ አይደለም ማለት ነው። እንደዛ ነው እያልከኝ የነበረው። የቤዛነት ስራ የተከናወነው ሲወለድ ነው ወይስ ሲሞት ነው? ከውልደቱ እስከ እርገቱ። ስለዚህ ልክ ከማርያም ሲወለድ ቤዛነት ስራ ተሰራ እንላለን ማለት ነው አይደል? ልክ ከማርያም የተወለደለት የቤዛነት ስራ ተሰራ እንላለን። ተፈጸመ ሳይሆን አሁን ተሰራ ምናልባት ትሪኪ ቃል ስለሆነ ከውልደቱ ሲወለድ ቤዛነቱን ጀመረ፣ በመስቀል ፈጸመው ማለት ነው። ምናልባትም እርገቱን ልንጨምር እስከ ጰራቅሊጦስ ልንወርድ እንችላለን፣ ግን እሱ አስፈላጊ ስላልሆነ እስከ መስቀል ያለውን መያዝ እንችላለን። ስለዚህ ከውልደቱ ነው የሚጀምረው ቤዛነት እያልከኝ ነው? አይ እሱማ ከፈለከው ከዙፋኑ ነው ማለት ትችላለህ። ምክንያቱም ከዙፋኑም ነው የጀመረው ማለት ትችላለህ። ክብሩን ጥሎ ከወረደ ሰዓትም ነው በማለት ትችላለህ። እንደሱ አይነት ኢንተርፕሬቴሽን የምትሰጠው ከሆነ ሲሰራ ካልሆነ ቤዛነት ሲጀመር ከሆነ እሱማ የተጀመረው ከዙፋኑ ነው። ጥሎት ከመጣው ዙፋን ሰከንድ ጀምሮ እስከ መስቀል ድረስ ብለህም መጎተት ትችላለህ። ግን ቤዛነት ማለት ፕሮሰስ አይደለም። ቤዛነት ማለት ያ የቤዛነት ስራ ሲከናወን የሚሰጥ ስም ነው። ሲታሰብ የሚሰጥ ስም አይደለም። ሲጠነሰስ የሚሰጥ ስም አይደለም።
ሊደረግ ስትንደረደር ያለ ስም አይደለም። ቤዛነት በተደረገ ሰዓት የሚሰጥ ስያሜ ነው። ጉዳዩ በተከናወነ ሰዓት የሚሰጥ ስያሜ ነው። ስለዚህ ያከናወነው የቤዛነትን ስራ ሲሰራው ነው እንጂ ሲያስበው አይደለም ቤዛ የሆነው። ልክ ነህ እኮ እኔም እኮ ሲሰራው እያልኩ ያለሁት ውልደቱ ማለት የሚታሰብ ነው ወንድሜ። ለማንኛውም አሁን እንዳይሰፋብን ከርዕሳችን በጣም እንዳንርቅ አሁን ባለው ዴፊኒሽን መሰረት ኢየሱስ ያስታርቃል። ምልጃስ ማስታረቅ ነው? እነዚህን መልስ። እንዲያው መጀመሪያ ምልጃ ማስታረቅ ነው ወይ የሚለውን ሁለተኛ ተጨማሪ ትርጉም ትቀበለዋለህ? ቅድም የክርስቶስ ላይ እንጨርስ ማለት ነው። እንደፈለግ ትችላለህ። ኢየሱስንም ማርያምንም መጨረስ እንችላለን። ሁለቱን ርዕስ ያደረገ ነው። ልክ ነው። ግን የክርስቶስን ስንስማማበት ነው ወደዛኛው ለመሄድ የሚመቸን ብዬ አንተ እንደተመቸ። እሺ የክርስቶስ ያደረገው ቤዛነት ደሙ ወይም ደግሞ ጥያቄን አረሳውም አይደለ? ምልጃ ማስታረቅ ነው ወይ ብዬ ነበረ። አዎ ወይም አይ አላልከኝም። ኦኬ በክርስቶስ ከሆነ ምልጃው ማስታረቅ ነው፣ የቤዛነት አንዱ አካል ስለሆነ። አዎ ግን በቤዛነት ኮንሰፕት ማለት ነው። ኦኬ ኢየሱስ አሁን አንተን ያስታርቃል? አይ አድኖኛል እንጂ አሁን ያስታርቃል ማለት ተፈጽሟል ብዬ ነው ማለት። ግን እስከ ዘላለም የሚመር ማለት ነው። ማስታረቅ ሲል እንትን እንዳይሆንብን ነው። ምንድነው ከራሱም ከአባቱም ከመንፈስ ቅዱስም ጋር እንደማለት ነው እንጂ እንደ ሌላኛው እንደ ፍጡራን ምልጃ እሱ ከውጭ ሆኖ ለአብና ለመንፈስ ቅዱስ ተደርጎ እንዳይታሰብብን ማለት ነው። በዛ መልኩ አስታርቆናል ነው ወይስ አሁንም ያስታርቃል? ተፈጽሟል ብዬ ነው የማምነው። ኦኬ አሁን አንተ ብትበድልና እንዲሁም ደግሞ ለምሳሌ አንድ ሙስሊም መታረቅ ቢፈልግ ከእግዚአብሔር ጋር በማን ነው የሚታረቀው? እኔና ሙስሊሙ ነው እያልከኝ ያለኸው አሁን ላይ? አንተ ብትበድል ሙስሊም ደግሞ ክርስትና መምጣት ቢፈልግ እንዴት ነው ወደ እግዚአብሔር መመለስ ቢፈልግ እንዴት ነው መታረቅ የሚችለው? በማን ነውስ መታረቅ የሚችለው? ኦኬ ሁለታችን ልዩነት አለን። ምንድነው ገና እሱ ክርስቶስን አላገኘም። ስለዚህ አስቀድሞ በክርስቶስ ስም ይጠመቃል። ያምኑ ማለት ነው። አምኖ ይጠመቃል። ከዛ በኋላ ክርስቶስን ያገኛል። ከዛ በኋላ ነው ድነቱን የሚጀምረው። እኔ ግን በማን ይታረቃል ላይ ፕሮሰሱን ሳይሆን የምትነግረኝ በማን ነው የሚታረቀው? በማን ለመታረቅ ነው? አሁን ያልካቸው ነገሮች ራሱ የሚያደርገው በማን ከአብ ጋር ለመታረቅ ነው። ከአብ ጋር ብቻ ሳይሆን ከስላሴ ጋር በሚለው እንያዘውና በክርስቶስ ከክርስቶስ ጋር። እሺ ስለዚህ ሌሎቹን ነገሮች እናያቸዋለን። ጥምቀት መታረቂያ አይደለ? ኦኬ አይ ሌላ ሀሳብ እንዳይመጣብን። እሺ ስለዚህ ስላነሳው ብዬ ነው። እሺ ወደሱ እንመጣለን። ስለዚህ ባጭሩ አንተም ስትበድል ይሁን እሱም ወደ ክርስቶስ ሲመጣ የሚታረቀው በአብ ነው። ተሳስቻለሁ? በአብ ነው። በአብ ነው። ይቅርታ፣ ከአብ ጋር የሚታረቀው በኢየሱስ ክርስቶስ ነው። ኦኬ አንተስ ስትበድል ከእግዚአብሔር ጋር የምትታረቀው በምንድን ነው? ኦልሬዲ ታርቅ ያለሁኝ እኮ ድጋሚ እርቅ አያስፈልገኝ። እንደ ልጅ ኃጢአትን ስትሰራ እንዴት ነው የምትታረቀው? ኃጢአትህ እንዴት ነው የሚታጠበው? በማን ደም ነው የሚታጠበው? ገብቶኛል ሀሳብ ምንድነው? አሁን አንድ ሙስሊም ሲመለስ ያለውና እኔ ኃጢአት ስበድል ያለው እርቅ ተመሳሳይ አይደለም ብዬ የዛኛው ገና በክርስቶስ ደም ነጽቶ ልጅነትን ገና የሚጀምረው እኔ ልጅ ስለሆንኩኝ በንስሐ ነው የምመለሰው ማለት ነው። አንዴ ድነትን አግኝቻለሁኝ። ስለዚህ እንዳልዳነ ሰው አይደለም ንስሐ ስሰራ እንዳልዳነ ሰው ሳይሆንም ሆነው ኦልሬዲ ዳንኩኝ ስለሆንኩኝ በንስሐ ነው የምመለሰው ማለት ነው። ግን ሁለታችሁ የምትታረቁት በኢየሱስ ነው አይደል? ኦልሬዲ እኮ እኔ በክርስቶስ እርቁን እኮ ኦልሬዲ ፈጽሜ እኮ ድኛለሁ ብዬ ነው። ከዛ በኋላ ድነቴን መፈጸም ነው እንጂ ኃጢአት በሰራሁኝ ቁጥር እየተመለስኩ ያልዳንኩኝ አይደለም። አንዴ በክርስቶስ ደም ስለዳንኩ ንስሐ ስገባ ድጋሚ የክርስቶስ ደም እንደገና ለምልጃ አይደለም የሚቆምልኝ ማለት ነው። ኦኬ ኃጢአት ስትሰራ በምን ትታረቃለህ ከክርስቶስ ጋር? ንስሐ ነው የምገባው ነው የምልህ እኮ። ኃጢአትን ምን ያጥበዋል? ኃጢአትን ምን ያጥብልሃል? ኦልሬዲ ይቅርታን የማገኘው ነው የምልህ እኮ።
ገብቷል። ኦልሬዲ ያንን ይቅርታ የምታገኝ ያገኘው ይቅርታ እንዳለ ነገርከኝ። ግን ችግሩ አንተ መልሰ መበደል አላቆምክም ወይ? መበደል የምታቆም ቢሆን ኖሮ ከዚህ በፊት የታረክበት አቆምክም፣ ኃጢአትን መስራት አላቆምክም። ስለዚህ ኃጢአት በሰራ ቁጥር ደግሞ አንተ በደሙ መታጠብ አለብህ። በደሙ ለመታጠብ ደግሞ በንስሐ መመለስ አለብህ። ስለዚህ ዛሬም በክርስቶስ መታረቅ አለብህ ማለት ነው። ስለዚህ በክርስቶስ ትታረቃለህ እያለ መልሰን እንደዛ እኮ ነው ጥያቄ። ስለ ድነት አላወራሁም ወዳጅ። ስለ ድነት አንድ ጊዜ ነው የሚሆነው። እየደጋገምክ አትድንም። እንግዲህ አንሌስ ካልካድክ በስተቀር ከካድክ ልክ ነው። እንደገና ወደ ክርስቶስ መመለስ ከፈለክ ድነትን ስለምታጣው ተመልሰ እንትን ነው። ግን አንተ አልካድክም አይደል? ክዳል እንዴ እኮ እኔም እኮ ግራ ያጋባኝ ጥያቄ ለዛ ነው። አሁን ንስሐ ስንገባ ስትለኝ ማለት ነው። አሁን ንስሐ ስንገባ ስላልካድክ አንተ ስላልካድክ ግን ባትክድም በምድር ላይ ስትመላለስ ልትበድል ስለምትችል ገባ። ስላልካድክ ድነትን አላጣኸውም። ግን ኃጢአትን ልታደርግ ስለምትችል ኃጢአትህ የሚታጠበው በክርስቶስ ደም ነው። የክርስቶስ ደም ደግሞ ትላንት አጥቤያለሁ ብሎ አልቀዘቀዘም። ዛሬም ትኩስ ነው። ዛሬም በክርስቶስ ደም ሊታረቅ ለሚወድ ሁሉ ደሙ ትኩስ ነው። እንዲህ የኔና የሙስሊም ይለያያል። እሱ ልክ ነህ። አንተ የምትወስደው ስቴፕ እና ሙስሊሙ የሚወስደው ስቴፕ ሊለያይም ላይለያይም ለኦርቶዶክሶች ይችላል። ምክንያቱም በእኛ ቤተ እምነት እናንተና ሙስሊም ብዙም የተለያየ ነገር አላችሁ ብለን ስለማናምን ነው። ምክንያቱም ሁለታችሁም አላመናችሁም ብለን ስለምናምን እሱ ርዕስ ይቀይርብናል። እመጣለሁ። ልክ ነህ። የኔም ተመሳሳይ እይታ ስለሚሆን አንተም እኛና ሙስሊም ተመሳሳይ አድርገህ ልታይን ትችላለህ። ምንም ችግር የለው። ስለዚህ ለጊዜው ግን እሱ ርዕሱ እንዳይቀይርብን ለጊዜው ግን አንተን ያመንክ ብለን እናስብና አንተ ያመንከውም ሆነ ሙስሊሙ ያላመነው ሁለታችሁም የምትታረቁት በክርስቶስ ደም ነው። ፕሮሰሱ ሊለያይ ይችላል። እሱ ገና ክርስቶስን መማር አለበት ማለት ደቀ መዝሙርነት መማር ሊኖርበት ይችላል። መጠመቅ ሊኖርበት ይችላል። ብዙ ፕሮሰሶች አሉ። ያመነው ሰውዬ ግን ኦልሬዲ መቼም አምኖ የማይጠመቅ ስለሌለ አንተ ደግሞ ኦልሬዲ ተጠምቀሃል። ስለዚህ ፕሮሰሱን ወደ ጎን እንተውና በኢየሱስ ክርስቶስ አንተም ሙስሊሙ ትታረቃላችሁ ብል ዛሬ ላይ ትክክል ነኝ አይደለሁም? ኦኬ ትክክል ነው። ኦኬ ስለዚህ ላሳይ ይችላል። የእናንተ ቤተ እምነትም እንደዛ ነው የሚናገረው። ስለዚህ ምልጃ ማለት ምንድን ነው ወደሚለው ቅድም ወደ ተነሳንበት እንመለስ። አንደኛው ልመና ነው ብለኸኛል። ኦኬ ሁለተኛው ማስታረቅ የሚለውን ትርጉም ትስማማለህ ወይ? አዎ በቤዛነት ካየነው እስማማለሁ እያለሁ። ስለዚህ ኢየሱስ ካስታረቀህ ያማልድሃል፣ ካማለደህ ያስታርቅሃል ማለት ነው። አስታራቂነቱን ከተቀበልክ አማላጅነቱን አለመቀበል አትችልም። ምክንያቱም አንዱ ትርጉም የማስታረቅ ምልጃ ስለሆነ ወይም የምልጃ አንዱ ትርጉም ማስታረቅ ስለሆነ፣ ስለዚህ ማስታረቅን ወስደህ ምልጃን መተው አትችልም። ወይ ከተውክ ማስታረቅን ምን መተው ያለብህ እኮ። አሁን ምንድነው ግልጽ ሆኖልኛል። ምንድነው ልልህ የምችለው እዚህ ጋር ምንድነው አሁን ምልጃ ሁለት አይነት ትርጉም ስላለው ስለ የትኛው እያወራኸኝ እንደሆነ ነው። የቤዛነቱን ማለት የሚለምነውን ሳይሆን የቤዛነቱን ራሱ የሚመር ሆኖ ማለት ነው። ያንን ከሆነ እያልከኝ ያለው አዎ ለክርስቶስ ቢሰጥ ችግር የለውም። ግን እኛ አሁን ለምሳሌ እኛ ቅዱሳን ያማልዳሉ ስንል ይህንን ምልጃ የቅዱሳኑን አይነቱን ምልጃ ለክርስቶስ ከሰጠው ግን አይሆንም ነው። አሁን ሁለቱንም አሁን ስላወራንባቸው ማለት ነው መጸለይ የሚለውንና የሚምር ወይም ቤዛ የሚለውን ምልጃ ማለት ነው። ስለዚህ የቤዛነቱን ኮንሰፕት የያዘውን ከሆነ ያው ቃል አንዳንዴ ቃል ትንሽ አዋሽ ስለሆነ ማለት ነው የትኛውን እያሰብክ እንደምታወራኝ ማወቅ ስለማልችል ነው። ክሊር አድርግልኝ እዚህ። እሺ ግልጽ ላድርግልህ። ኢየሱስ ኃጢአትን ያስተሰርያል? አዎ። እሺ ኢየሱስ ኃጢአትን ይሰርያል? አዎ ይሰርያል፣ ያስተሰርያል። ኦኬ ልዩነታቸው ንገረኝ፣ የሁለቱን ልዩነት ንገረኝ። ኢየሱስ ኃጢአትን ያስተሰርያል ስትልና ኢየሱስ ኃጢአትን ይሰርያል ስትል ምን ማለት ነው? ኦኬ ይሰርያል ስል ይቅር ይላል። አይ ቲንክ እንደዛ ነው። ያስተሰርያል ሲሆን ምንድነው የሚሆነው? የክህነትን ስራ ስለፈጸመ የሊቀ ካህናትን ስራ ሰርቷል እንደማለት ነው። የሊቀ ካህን ስራ ምን ነበረ?
መስዋዕት ማቅረብ በቃ። ለምንድን ነው መስዋዕት የሚያቀርበው? ኃጢአታችሁ ይሰረይ ዘንድ። የማ ኃጢአት? የህዝቡ ሲደመር የራሱ ማለት ኢየሱስ ካልሆነ የራሱንም ነው። ኢየሱስ ካልሆነ ልክ ነው። ጥሩ። ኢየሱስ ከሆነ ግን የራሱ የለውም፣ የኛን ኃጢአት ነው። ስለዚህ በእኛና በእግዚአብሔር መካከል ገብቶ እያማለደ ማለት ነው። ኃጢአት እንዲሰረይ እንድንታረቅ ያደርጋል ማለት ነው። እያማለደ የሚለው ሳይሆን አሁን እዚህ ጋር ቤዛ እየሆነ የሚለውን ቃል ብንጠቀም አሪፍ ነው ብዬ ነው። ምክንያቱም እያማለደ የሚለው እያስታረቀ እያስታረቀ ብዬ ልተካው ትችላለህ። እሱ ምናልባት ኦኬ፣ እያስታረቀ ልተካው። ምልጃ ማለት ማስታረቅ መሆኑን ላሳይ ስለሆነ ነው። ተስማማለህ አይደል? እኔ እኮ አሁን በእሱ ሀሳብ እኮ አልተስማማሁም አላልኩም። አንተም ቅድም እኮ ክሊር አድርግልኝ ያልኩህ ምልጃ የሚለው ሁለት ትርጉም ስለሚይዝ አንድ መጸለይ ብቻ የማይምር ጸሎተኛ ብቻ ማለት ነው። ይቅር በል ብሎ መለመን ብቻ ይቅር ማለት የማይችል ይሄ አንድ ምልጃ ትርጉም። እሱን ላሳይ ነው ቅድም የጠየቅኩህ። ያስተሰርያልና ይሰርያል ይለያያል አይደል? ያስተሰርያል ማለት ያስገኛል ወይም ያሰጣልና ይሰጣል የሚለውን የአማርኛ ትርጉም እንመልከት። ያሰጣል ካልክ ከሌላ ሶስተኛ ወገን ጠይቆ ያስደርግልኛል ማለት ነው። ይሰጣል ካልክ ግን ራሱ ያደርግልኛል ማለት ነው። አንተ ደግሞ ሁለቱንም ተቀበል። ከሌላ ሶስተኛ አካል ዛሬ ላይ ኢየሱስ ያስተሰርያል አያስተሰርይም እኮ ለክርስቶስ ሲሆን እኛ የምናምነው ስላሴ አማኞች ስለሆነን የሚመራው ክርስቶስ ብቻ አይደለም፣ አብም ነው መንፈስ ቅዱስም። ስለዚህ ያስምራልም ይምራልም ስንል ሁለቱም አንድ ናቸው። አብ ይምራል ካልን ወልድም ይምራል መንፈስ ቅዱስም ይምራል እያለ ወልድ ይምራል ካልን አብም መንፈስ ቅዱስም። ስለዚህ ያስተሰርያል ስንል ለክርስቶስ ራሱም ይቅር ይላል እያልን ነው። ተገንጥሎ ሊሆን የማይችል ስለሆነ ማለት ነው። ኦኬ፣ ያስተሰርያል ስትሉ ራሱ ይቅር እያላችሁ ነው። ጥሩ፣ እንደሱ ብዬ ላስብልህ። እንደገና ደግሞ ከአብ ጋርስ ያስታርቃል ማለት አይደለም ነው እኮ እያልኩ ነው እኮ ከአብ ጋር አስታረቀን። ስለዚህ አሁን ግልጽ እንዲሆነ ለምንድን ነው መሰለህ ኢየሱስ አሁን ላይ ማለት ነው ያስተሰርያልም ይሰርያልም። እኛም እንደዛ ነው የምናምነው። ከራሱም ጋር ይታረቃልም ከአብም ጋር ያስታርቀናልም ብለን ነው የምናምነው። ከአብ ጋር አስታረቀኝ ካልክ አስተሰርይልኝ ካልክ ገባ ራሱ ሰሪውላ እሱ ጋር የማያቆም ከሆነ ያ የሚያሳየው ምንድነው? ምልጃውን ነው የሚያሳየው። ገባ አንድ ሰው በመካከል እሱም አድርጎ እንደገናም ከሌላም አካል ጋር የሚያደርግልህ ከሆነ ከእሱ ጋር ተጣልተም ከሆነ ከራሱ ጋር ማስታርቆ ከሌላም ጋር የሚያስታርቅ ከሆነ በመካከል ገብቶ የምልጃን ስራ እየሰራ ነው ማለት ነው። ይሄ የምልጃ ነው የቤዛነት ሊባል የሚችለው ምልህ አሁን መልጃ ሲሆን የቤዛነት ስራ ከአንድ ጊዜ በላይ አይሰራም ወዳጅ። ይሄን ቃል በጣም ደጋግመው ተጠቀምከው። ቤዛነት ስራ አንዴ ነው የተሰራው። 10 የቤዛነትን ስራ ኢየሱስ አይሰራም። ገብቷል እኮ የማስተሰረይን ስራ ያሉት ይሄን ነው። አሁን ደጋግሞ ይሰራል ብለህ ነው አንተ የምትለው። የቤዛነትን ስራ ደጋግሞ አይሰራም፣ አንዴ ነው የሰራው። የቤዛነት ትለኛለህ ወዳጅ። ማስታረቅ ግን ሁሉ ጊዜም ያደርገዋል። አንተም አልከኝ እኮ አሁንም ያስታርቀኛል። ልክ የሙስሊሙና እኔ መንገዱ ይለያያል እንጂ እኔ የምታረቅበታለሁ ብለሃል። የምትታረቅበት ከሆነ በአስታራቂነቱ ከተስማማ እኔ ያልኩህ ከሙስሊም ጋር አንድ ነን ያልኩህ። አይ እሱን አለፍነው እኮ አይ በሚስኮ ስላደረክ ነው። እሺ ቀጥል። አይ መንገዱ ይለያያል እንጂ እኔም እሱም እንታረቅበታለን በኢየሱስ ብለኛል። ሐሳብ ካልከ እኮ መንገዱ ይለያያል ያልኩህ አሁንም ስትል እኛ ለትለት የሚፈሰው እንደ አንድ ጊዜ የደረሰው መስዋዕት ለዘላለም ይሆናል ስንል እኔ ባለፈው አድኖኝ ዛሬም ነገም እያልኩኝ አይደለም ነው። አንድ ጊዜ ያዳነኝ እስከ ዓለም ፍጻሜ ድረስ አድኖኝ ይቆማል ያድነኛል ማለት ነው እንጂ በየጊዜው የሚለምንልኝ ነው እያልኩ አይደለም። አንድ የሰራው ቤዛነት እያልኩ ደጋግሜ የምልህም ለዛ ነው። እኛ የምናምነው አንድ ጊዜ የፈጸማት በዕለተ ዓርብ የተደረገችው የቤዛነት ስራ አንጽታናለች፣ በቃ አለቀ። እኛ ነጽተን ነው የምንቀረው ነው። እንደ አዲስ ማንጻት የሚፈልግበት አይደለም። ኃጢአት ያልከኝ ኃጢአት ስንሰራ እኛ ንስሐ ነው የምንገባው፣ አለቀ። የጠፋን ልጆች አይደለም የምንሆነው። እንደ አዲስ ቤዛነት የምንቀረው ካልክ ነጽተን ነው የምንቀረው ካልክ ለምንድን ነው ንስሐ የምትገባው? ምክንያቱም በመልካም መንገድ መዳናችሁን ፈጽሙ ስለሚል ያንን የያዝነውን ድነት መፈጸም ስለሚገባ ነው። ደሴት በቃ አለቀ እንጂ ያልዳን ስለምንሆን አይደለም። ፈጽመው ምን ችግር አለ? ነጽተህ ቀርተህ የለ እንዴ? ነጽተህ ከቀረህኩም መዳንንም ባትፈጽም ኦልሬዲ ነጽተህ ቀርተሃል። ግን ነጽተህ አትቀርም። እውነታው ምንድነው መሰለህ? ነጽተህ መቅረት አትችልም። ኃጢአትን ታደርጋለህ። እንዲያውም አላደርግም የሚል ሰው ካለ ራሱን ያስታል ይላል እግዚአብሔር ቃል። ስለዚህ ነጽቶ መቅረት የሚባለው ወንጌል የለም ወዳጅ።
ድኖ መቅረት ሊኖር ይችላል። ካልካድክ ድነህ ልትቀር ትችላለህ። እሱም ቢሆን ከካድክ ታጥፋለህ። ጨዋታ እንዳናድርገው ወንድሙ እኔ ነስተን ቀርተናል። ስለዚህ አጭሩ ነገር ምን መሰለህ አይደለም በቃ እንደሱ ከሆነ ኃጢአት የምትሰራ ከሆነ ኃጢአት ደግሞ ከእግዚአብሔር ይለያል። ከእግዚአብሔር የሚለየውን ኃጢአት ስላደረግ በንስሐ መታረቅ አለብህ ነው እያልኩ ያለሁት። በንስሐ ለመታረቅ ደግሞ እንደገና የቤዛነት ስራ በየዕለቱ ለአንተ አይሰራም፣ ለእኔም አይሰራም። አንዴ በተሰራው አንዴ በፈሰሰው ደም ትታረቃለህ ማለት ነው። አንተም ትታረቃለህ በኢየሱስ። ሙስሊሙም ይታረቃል፣ ፓጋኑም ይታረቃል፣ እምነት የለሹም ሌላውም ይታረቃል። ያው ፓጋን ማለት እምነት የለሽ ነው። ስለዚህ በአጭሩ ወንድሜ ዋናው ነገር እኛ የምንፈልገው ሀሳብ ምንድን ነው? ኢየሱስ ዛሬም አስታራቂ ነው። ኦኬ፣ ኢየሱስ አስታራቂ ነው ካለን ምልጃ ማለት ማስታረቅ ነው በሚለው ከተስማማን፣ ማስታረቅ ማለት ደግሞ መማለድ ማለት ነው። ወይም ደግሞ አማላጅ ማለት አስታራቂ ከሆነ አስታራቂ ማለት አማላጅ ነው እያልን ነው። አይደለም ካልክ ደግሞ ትርጓሜውን ከአንተ ቤተክርስቲያን ላሳይ። አሁን እኮ ምንድነው መሰለህ ወንድም እያልኩ ያለሁት ኃጢአት አንሰራም ሳይሆን አንዴ በክርስቶስ ቤዛነት ሄዳን አንድ በክርስቶስ ያላመነ ሰው እንደሚመጣው አይደለም ኃጢአት ከሰራ በኋላ የሚሆነው። አንዴ በክርስቶስ ከዳነ አልቸገረኝም ወዳጄ፣ ስለ መንገዱ አልቸገረኝም። ከከሌ ይለያል የምትለው አባባል ገብቶኛል ለማለት ፈልገው ይለያል። እሱ ገና መጠመቅ ይኖርበታል፣ ገና በብዙ ፕሮሰሶች ማለፍ ሊኖርበት ይችላል። እሱ ገብቶኛል፣ ገብቷል። የጌታን ትእዛዛቶች መፈጸም ይኖርበታል። አንተ ኦልሬዲ ፈጽመህ ወይም አልፈጸምክ ሊሆን ይችላል። ችግር የለውም፣ እሱን ተረድቻለሁ። እሱን እኮ ቆየን እኮ ዌይ ፓስ። አንተም እሱም ግን አት ዘ ኤንድ ኦፍ ዘ ዴይ መታረቃችሁ በኢየሱስ ክርስቶስ ደሙ ትኩስ ስለሆነ ነው። ጥሩ። ኢየሱስ አስታራቂነቱን ከተማመንን ኢየሱስ አማላጅነቱን አለመቀበል አንችልም። ምክንያቱም የምልጃ ትርጉም ማስታረቅ ስለሆነ፣ አማላጅ ማለት አስታራቂ ከሆነ አስታራቂ ማለት አማላጅ ማለት ነው። አሁን ከአንተ የሚጠበቀው ምንድነው ማለት? ይሄ ዴፊኒሽን ያንተ ነው፣ ይሄ ትርጓሜ ያንተ ነው። ቤተክርስቲያን እንደዚህ አታምንም ብለህ እኔን ቻሌንጅ አድርገኝ። ከዛ ቤተክርስቲያን እንደዚህ እንደምታምን እንትን እንዳንል እንዳይደክመን እኔም እንዳልቆይ እዚህ ብዙ ለሌላ ሰው እድሉን እንደሰጥ። አሁን አንተ የምጠይቅህን ትመልስልኛለህ አጭር እያደረግክ ማለት ነው። ክርስቶስ አማለደኝ ስትል ይሄን በኋላ ነው የምትመልስልኝ አይደለም አይደል? የምትለኝ የሚያስማማን ነገር ላይ ስለደረስን ብዬ ነው፣ ሐሳብን ስለተረዳሁት ነው። አሁን የምትመልስልኝ ክርስቶስ አማለደን ስትል አብን ለመነልንና አብ ይቅራለን እያልክ ነው ወይስ ራሱ ከአብና ከመንፈስ ቅዱስ ጋር ሆኖ ይቅራለን እያልክ ነው አማለደን ስትል? እሺ መጀመሪያ ነገር አማለደን ያልኩት እኔ አይደለሁም፣ ወይም ያማልዳል ያልኩት እኔ አይደለሁም፣ መጽሐፍ ቅዱስ ነው ያለው። ችግር የለውም። አይ ገብቶኛል፣ ያንተን መረዳት ነው እያልክ ያለው። ኦኬ መጽሐፍ ቅዱስ ያለው ነው እኔ የምለው። መጽሐፍ ቅዱስ ነው የሚማልደው ክርስቶስ ኢየሱስ ነው ያለው፣ ወይም ደግሞ ዘወትር ይማልዳል ያለው መጽሐፍ ቅዱስ ነው። ይሄን ማወቅ መጀመሪያ አለብን። ይለምናል ማለት አይደለም። ለጠየቀኝ ጥያቄ ይለምናል ማለት አይደለም። አሁን መለመን አያስፈልገውም። አንድ ሰው ከፍሎ ሪሲቱን ከያዘ በኋላ እንደገና መክፈል አይጠበቅበትም አይደል? ልክ እንደዛ እንደማለት ነው። እሱ ኦልሬዲ የቤዛነትን ስራ ስለጨረሰ አሁን መውደቅ፣ መነሳት፣ መለመን አያስፈልገውም። ልክ ነው። በስጋ ወራት ለምኗል። ያኔ የቤዛነት ስራ ገና አልተሰራም። የቤዛነት ስራ ከሰራባት ሞመንት ጀምሮ ግን ኦልሬዲ ደሙ ትኩስ ስለሆነ ወንድሜ መለመን አያስፈልገውም። ይሄ ደጋግሜ ነገርኩ። ያስታርቀናል ከቅድም ከስላሴ ጋር ያልከው ምንም ችግር የለም። ልክ ነህ። እንደሱም ማለት ትችላለህ። አንድ ነው። እኛ በአንድ አምላክ በሶስት አካል እናምናለን። ስለዚህ እሱ ምንም የሚያወዛግብ አይደለም። ይለምናል ያልከው ሀሳብ ግን አሁን መለመን አያስፈልገውም ኢየሱስ፣ ምክንያቱም ደሙ ትኩስ ስለሆነ። እሺ እንትን መለስልኝ፣ ትመልስልኛለህ? አይ አልመለስክልኝም። እያልኩ ያለሁት አሁን መልጃ ያማልዳል የሚለውን ቃል ስትጠቀመው ያልኩህን ጥያቄን በደንብ አስተውል ስማኝ። ሲምረን ወይም ይቅር ሲያስብለን አብን ለምኑ አብን ነው ይቅር የሚያስብለን ወይስ ራሱን ከአብ ከመንፈስ ቅዱስ ጋር ራሱ ነው ይቅር የሚለን ነው? ይሄን ብቻ ነው እሱ ወይም አብ ነው ይቅር የሚለን የሚለው። ቅድም ራስህ እኮ መልሰዋል እኮ እንደዛ አይባልም አልከኝ። እኔ እንዲያውም ዕብራውያን ላይ ያለውን ሀሳብ የተናገርኩ ነበር። አሁን ማወቅ ያለብህ አንድ አምላክ በሶስት አካል ከሆነ ስላሴን ትምህርት የምትረዳው በቃ ይህን ጥያቄ መጠየቅም የለብም ነበር። የሚያስታርቀኝ ገብቶኛል። አንዳንዶች እንደዛ ስለሚሉ ነው አብ ብቻ ይቅራለን። እዚህም ከአንዳንድ ፕሮቴስታንት ወንድሞች ጋር ሳወራ እንደዛ ስለሚሉኝ ነው አብ ብቻ ይቅራል።
ትንሽ የተለያየ ነገር ስለምሰማ ነው ያንተን ቶፒካችን ይወልሱ አይደለም። አሁን ቶፒካችን አንተን ጥያቄ ልመልስልህ ብዬ ነው እንጂ ኦልሬዲ እኮ ስንጀምረው ወይም ውይይት ጀምሮ እኮ አግኝተዋል። አሁን የምንፈልገው አንተ መታረቅህ ነው። መታረቅህ ከማን ጋር እንደሆነም ግልጽ ነው። መቼም ሰው ከኢየሱስ ጋር ተታርቆ ከመንፈስ ቅዱስ ጋር ይጣላል። ሰው ከኢየሱስ ጋር ተታርቆ ከአብ ጋር ይጣላል። ይሄ መታወቅ አለበት። አንተ ከኢየሱስ ጋር የምትታረቅበት ያው ደም ምክንያቱም ከራሱም ጋር ያስታርቀናል ስለሚል ያው ደም ከአብም ጋር ያስታርቃል፣ ከመንፈስ ቅዱስም ጋር ያስታርቃል። አይ ነው እንደዚህ በዚህ አይነት ዲቴል በዚህ አይነት እንትን ላተረዳኝ ትችላለህ። ኤኒዌይስ ግን ወደ ጥያቄያችን እንመለስና መልካም አሁን ተስማምቻለሁ። አይ ያልከኝ ከአብም ከራሱም ከመንፈስ ቅዱስም ጋር አስታርቆናል ብለህ ነው የምታምነው። እኔም የማምነው ተስማምተናለሽ። እሺ ኦኬ። አሁን ጥያቄ ወደ ጉዳዩ እንመለስ፣ ወደ ቤቱ ርዕስ እንመለስ። የኢየሱስን በደንብ አድርገን ዲቴሉን ጨርሰናል። ኢየሱስ አማላጅ መሆኑን አረጋግጠናል። ምክንያቱም አስታራቂ ከሆነ አማላጅ ነው ስላለች ቤተክርስቲያኒቷ ወይም አስታራቂ ማለት አማላጅ ነው ብላ ስለፈታቸው የኢየሱስን አማላጅነት ጨርሰናል። አልጨረስንም? ኦኬ አሁን ባልከው ላይክ አሁን ምንድነው መሰለ ትንሽ የሚያስቸግረው ነገር አሁን ባልከው ተስማምተናል። አሁን አማላጅ የሚለው ከቃሉ ጋር አይደለም። እኛ ኦርቶዶክሳውያን ችግር ያለብን ምንድነው ከኮንሰፕቱ ጋር ነው። አሁን እኛ ቅዱሳን ያማልዱናል። ጊዜውን ለመሻማት በጣም ይቅርታ ስላቋረጥኩ፣ እስካሁን ብዙ አላቋረጥኩም። ጊዜውን ለመሻማት በማስታረቅ የምታገኘው ነገር ምንድን ነው? በመታረቅ ማለት ከክርስቶስ ጋር በአስታራቂነቱ የምታገኛቸውን ጥቅሞች እስኪ ንገረኝ። ስለምን እንዝጋው? በጣም ጥሩ ኦኬ። በምልጃው የምታገኘው የተለየ ነው? አያማልድም ብለህ እንደምታምን አውቃለሁ፣ ግን በማልድ ኖሮ የተለየ ጥቅም ታገኝ እኮ ምንድነው መሰለ ወንድሞ፣ አሁን አያማልድም ስንል ነው ስትሉ አይደለም። አንዴ ቆይ ንገረህ። አንድ ጊዜ ኢየሱስ ለምሳሌ በምድር በስጋ ወራት በነበረ ክርስቶስ ቤዛነት ነው ጥቅል ስራ ቃሉ ላይ እንዳትቸገር ብዬ አሁን ላልከው አይ አንተ ነው የተቸገርከው። ምክንያቱም የቤዛነት ስራ ገና ሳይሰራ የቤዛነት ስራ ተሰርቷል እያልክ እያወራህ ነው። በስጋ ወራት የቤዛነት ስራ ሳይሰራ በፊት ኢየሱስ አላማለደም ስልህ አይ ምልጃው ውስጥ ቤዛነት አለ እያልከኝ ነው። የት አለ ቤዛነቱ? መች ተሰራ ስልህ ከመወለዱ ጀምሮ ነው የምንቆጥረው አልከኝ። ከመወለዱ ጀምሮ የቆጠረ ምንም ያንን የሚያስረዳልህ ጥቅስ የለም። ካለ ትሰጠኛለህ። ከቆጠርክ አይቀር ታዲያ እሱማ ከዙፋኑ ከወረደ ሰዓትም ጀምሮ መቁጠር እኮ ትችላለህ። እንደሱማ ከሆነ ምክንያቱም ፕሮሰሱ የጀመረው እኮ ፕሮሰሱ የጀመረው እኮ እንደሱ የቆጠረ ሐዋርያ አለ፣ እንደዚህ አይነት ትምህርት አለ፣ ጠቅሳለህ፣ እሱን የሚደግፍልህ ከዚህ ጀምሮ ነው ቤዛነቱ የጀመረው የሚል አለ። ቤዛነትን ያደረገው ከተወለደ ጀምሮ ነው የሚል ትምህርት አለ ወይ ደግሞ ጠቅሳለህ የሚያስረዳልህ? ጊዜ አጋጣሚ ስራ ቦታ ሆኜ ስለሆነ እንትናችሁን አይቼ የገባሁት አልተዘጋጀሁበትም። ግን ሌላ ጊዜ እንትን ካላችሁ በደንብ አመጣልሃለሁ። በደንብ አለ። ለማንኛውም ወደ ርዕሳችን እንመለስና ወደ ማርያምን መመለስ ስላለብን የኢየሱስን እንድንጨርስ ብዬ ነው። ስለዚህ የኢየሱስን አስታራቂነት ከተቀበልክ አማላጅ አስታራቂ ስለሆነ አስታራቂ አማላጅ ስለሆነ ኢየሱስ ያማልዳል ብንል ትክክል ነን አይደለንም? በቤተክርስቲያን ፍቺ አሁን በዘረዘርኩት ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ አዳንም በሚለው ኮንሰፕት ከሆነ አማላጅ የሚለውን ቃል ሲጠቀምከው እንችላለን። ኦኬ በቃ በምንም ኮንሰፕት ግን አማላጅ እንደምትሉ እስከዛሬ አናውቅም ነበር። ቀስ ቀስ እያላችሁ በሆነ ኮንሴፕት አማላጅነቱን መቀበል መጀመራችሁ ራሱ ጥሩ ሳይን ነው።
በሆነ ኮንሴፕት። አይ አይደለም፣ ቃል እኮ ሐሳብን መግለጫ ነው። ገብቷል? ወዳጅ በእንትን ኮንሴፕት ኢየሱስ አማላጅ ነው ብላችሁ አታውቁም ነበር። ይሄ ጥሩ ለውጥ ነው። ምክንያቱም የራሳችሁ ትርጓሜ የራሳችሁ ላይ መሰከረ ስለሆነ ነው። እሺ ወደ ማርያም። አይ አይደለም፣ ግን ችግር የለውም። የቃላት ጨዋታ ሳይሆን ቀጥልሽ። እሺ ወዳጅ። አይ ቃላት ጨዋታ አይደለም ወዳጅ፣ ይሄ በጣም ቁም ነገር ነው እያወራህ ያለሁት። ቤተክርስቲያን ነች አማላጅ፣ አስታራቂ፣ አስታራቂ አማላጅ አለች። እኔ አይደለሁም ያልኩት። ይሄ ከፈለክ የቤተክርስቲያኒቷንም ሌላ መዝገበ ቃላት ራሷ ሪፈር አድርጉልኝ። ምልጃን ስትተረጉሙ አደራ ሌላ ዲክሽነሪ ላይ አትሂዱ፣ ይሄኛውን ይሉ። አሁን አትሉም ብለህ አለች አልከኝ። አልተጋጨብህም? ምን አልከኝ? አይ አሁን አትሉም ብለህ አሁን ደግሞ ቤተክርስቲያናችሁ አለች አልከኝ ብዬ ስለ ምልጃ ትርጉም ነው የማወራው። ቤተክርስቲያን ኢየሱስ አማላጅ ነው አትልም። አሁንም ደግሜ እልሃለሁ፣ የምልጃ ትርጉም ግን ማስታረቅ ነው ያለችው ቤተክርስቲያን ነች። እንዲያውም ተርጉማ ስትጨርስ ደግሞ ሂዱና እዚህ ዲክሽነሪ ላይ እዩልኝ ብላ የደስታ ተክለወልድን ዲክሽነሪ ከብዙ መዝገበ ቃላቶች መካከል መርጣ አስቀምጣላለች። ይሄንን ነገር ስታወሩ ዲስከስ ስታረጉ መፈተሽ ከፈለጋችሁ እኔ የምቀበለው ዲክሽነሪ ይሄ ነው ብላለች። በእሷ ዲክሽነሪ መሰረት ኢየሱስ አማላጅ ሆኖ ተገኝቷል። ለምን? የኢየሱስን አስታራቂነት ስለሚናገር። እንዲያውም አንዴ ላሳይ እሱን ነገር። ቆይ ጥሩ ነገር አያስፈልግም። ያስማማን ሀሳብ ስለሆነ አሁን ከዛ አንፃር ረጎምክልኝ። ለአንተ ብቻ አይደለም አይ ለውጣ ስለሆነ ነው፣ ሰዓት የለኝም ለዛ። እሺ መውጣት ባለብህ ሰዓት አንተ መውጣት ትችላለህ። ያው ያልጨረስነው ሀሳብ አለ፣ በተለይ ስለ ማርያም ያላነሳነው ሀሳብ እኮ በቅዱሳን ጠቅልል አድርገን ትንሽ ማውራት እናውራበትና አንተ አሳያቸው ለነሱ ብዙ ችግር ስለሌለ ማለት ነው። ማየት አልፈልግም አንተ። እሺ ችግር የለም። ሌላ ጊዜ ግን እንደዚህ ባትቻኮል አሪፍ ነው። ጥሩ ተወያይ ስለሆንክ ጊዜ መደበብ ብትመጣ ጥሩ ነበር። እሺ ማርያም አይ አጋጣሚ ነው እንደዚህ ስታወሩ አይቼ ድንገት ስለሆነ የገባሁት ነው። ብዙም አልዘጋጀሁም ሁሉ ራሱ። ማርያም ታስታርቃለች ከስላሴዎች ጋር እና ጥቅልል አድርገን ቅዱሳን ብለን ብንይዘው አሪፍ ነው። በደንብ እንትን እንዲል ማለት ነው። ከቅዱሳን አንዷ ስለሆነች እመቤታችንም አሁን እዚህ ጋር ትንሽ መስጠት እንፈልገው ሀሳብ አለኝ፣ ትንሽ እንድንረዳው ማለት ነው። አሁን ቅዱሳን ያስታርቁናል ወይም ያማልዳሉ ስንል ደግሞ አሁን ለክርስቶስ በሰጠነው መስዋዕት አቅራቢ መስዋዕት ሆኖ እንደገና መስዋዕት ተቀባይ ሆኖ አድኖናል እንደምንለው አይነት ሳይሆን ጸሎት ብቻ አንዱ ስለሌላው ይጸልይ በሚለው ሀሳብ። አዎ ይሄን ሀሳብ ከያዝን ማለት ነው። አዎ ኦኬ። ማርያም በዛ መልገድ የምታስታርቀ እንዴት ነው ኮንታክት የምታረግ? ኢየሱስ ሁሉም ቦታ መቼም አለ አይደል? እግዚአብሔር ጸሎትን ይሰማል። እሷ ጸሎትን እንዴት ሰምታ ነው የምታስታርቀው? የምልጃን ስራ የምትሰራል? በመጀመሪያ ማርያም ታስታርቃለችን አልመለስክልኝም። ባይዘው ወይ ስኪፕ አዎ አልኩኝ እኮ በዚህ ሀሳብ አሁን በዘረዘርኩልህ ሀሳብ ከሆነ አዎ አልኩ። እሺ አንተ ባልከውም ይሁን በምንም ሀሳብ እንደማታስታርቅ ወንድሞቼ ያስተማሩበትን ቪዲዮ አሁን ስለቸኮልክ ነው እንጂ አሳያለሁ። ጭራሽ አስታራቂ አይደለችም ብለዋል። እሺ እንመጣለን። ማርያም አስታራቂ እንዳልሆነች ከቆየህ መረጃዎቹን አሳያለሁ። ጥሩ ይሄንን እንለፈውና ሁለተኛው ጥያቄ መልስልኝ። ሁለተኛው ጥያቄ መልስልኝ። ከረሳው ጥያቄ ላስታውስ። ምን እስቲ አስታውሰኛ። ኦኬ የምታማልድህን ጉዳይ እንዴት አድርገህ ነው የምትነግራት? በጸሎት ነው የምትነግራት አይደል? እኮ ጸሎትን እንዴት ነው? የአንዱ የክርስቶስ ቅርንጫፎች ስለሆንን ክርስቶስ ደግሞ ለቅዱሳኑ የሚሰጠው ጸጋ ስላለ እኔ በምጸልይ ጊዜ ትሰማኛለች ብዬ አምናለሁ። ኦኬ እሷ ብልት ስለሆነች ማለት ነው አይደል? የክርስቶስ አካል ስለሆነች። አዎ የክርስቶስ አካል ስለሆነች ማለት ነው። ኦኬ የክርስቶስ አካል ነች፣ ግን አሁን በአጸደ ነፍስ ነው ያለችው። በአጸደ ነፍስ ያለና በአጸደ ስጋ ያለው አንተ እንዴት ነው የምትገናኙት? ብልት ሆኑ ማለት ነው። በክርስቶስ የሚያምንብኝ ሕያው ነው ስለሚል ሕያው ናቸው። አንተና ቅዱሳን የምትገናኙት በክርስቶስ ነው። ኦኬ ስለዚህ በአንተና በቅዱሳን መካከል ማን ገብቷል ማለት ነው? ክርስቶስ አለ ማለት ነው የሚያገናኛችሁ። በትክክል ራሳችን ክርስቶስ ነው ብለን ነው። አንተ ወደ ክርስቶስ እንዲማልዱልህ እነሱን በክርስቶስ በኩል ታናግራቸዋለህ ማለት ነው። ያው ምን ማለት መሰለህ ወንድም፣ አሁን የተለየ ነገር እንዳይዝብህ ማለት ነው። ይዞብሃል ግን እስከ አብራራው ችግር የለም። እሺ እኮ ገብቶኛል። ለዛ ነው በሚስኮት እንዳታደርግ ብዬ ስላሰብኩ አንዱ ስለ አንዱ ይጸልይ እንደማለት ነው። እኔ ስላንተ ወይም
በአንድ በክርስቲያን ህብረት ያለን ማለት ነው። እኔ ስለ አንድ ኦርቶዶክስ ወንድሜ ወይም ስለ አንተም ጸልያለሁ። አክቹሊ አይ ቆይ ርዕሱን ወደ እሱ እንመጣለን። ልክ እንደዛ ገብቶኛል። ወደዛ ኮሚኒኬት የምታደርጉት ስለ በኢየሱስ ነው አልከኝ። ወደዛ ልመጣ ነው። ገብቶኛል። እሺ ናልኝ። ልክ እኔ ለአንድ ክርስቲያን ወንድሜ እንደምጸልየው ልክ እንደዛው ነው ማለት ነው። እኔ እዚህ በአይኔ የማየው ወንድሜ እንዳለው ሁሉ አለመተያየት ነው እንጂ መራራቅ የለውም። ልክ እንደዛ ነው። የተለየ አይነት ነገር እንዳታስብ ብዬ። ኦኬ። ስለዚህ አንተ እዚህ ካለው ወንድሜም ጋር በክርስቶስ ነው ያለ ነው። አንዱ ስለ አንዱ የሚጸልየው፣ እኔም ስለ ወንድሜ፣ ወንድሜም ስለ እኔ የሚጸልየው በክርስቶስ ነው። ብትደጋግመውም አንድ አይነት መልስ ስለሆነ ቴንክ ዩ። አንተና ቅዱሳን የምትገናኙት በኢየሱስ ነው። ለምንድን? ለኢየሱስ እንዲነግሩልህ፣ ከኢየሱስ ጋር እንዲያማልዱ። ተመልከት እንግዲህ አንተ ለኢየሱስ ትነግረዋለህ፣ ኢየሱስ ለእነሱ ይነግርልሃል። አይ እንደዛ አላልኩ። ኦኬ። እንዴት ነው ታዲያ ኢየሱስ አንተና እነሱን ኮሚኒኬት የሚያገናኛቸው? ህይወታችን ክርስቶስ ነው ማለት ነው። ህይወታችን ክርስቶስ ነው የምንኖረው። አሁን እኔ ራሱ ስለ ህይወት ጠይቆ አንተና ቅዱሳንን የሚያገናኛችሁ ክርስቶስ ከሆነ እንዴት እንደሚያገናኛችሁ ልትነግረኝ ትችላለህ? ገባኝ እኮ አዳምጠኝ። እኔ ራሴ ስለ ራሴ ብጸልይ ህይወት ሆኖ የምጸልየው ክርስቶስ ነው እያልኩ በክርስቶስ ነው ስልህ ለክርስቶስ ነግሬው ከዛ ንገርልኝ ለማርያም ከዛ ደግሞ መልሳለ ክርስቶስ እንደዛ አይደለም ያልኩ። ራሱ ክርስቶስ ህይወታችን ነው። በክርስቶስ ነው ስንል እኛ ወደ አንድ ህብረት የመጣ ነው በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ ያመነ አይሞትም ነው። በስጋ ብንለያይም ሕያዋን ስለሆኑ ከጥያቄ ውጭ ነው የምትመልስልኝ። ጥሩ ነገር ነው የምታወራው፣ ችግር የለውም። ግን ከጥያቄ ውጭ ነው። ግልጽ ላድርግልህ። አንድ ሰው ከቅዱሳን ጋር በኢየሱስ የሚገናኝ ከሆነ ከቅዱሳን ጋር በኢየሱስ የሚገናኘው ደግሞ ኢየሱስን ለማግኘት ከሆነ ዙሪያ ጥምጥምን አስኬደ ወደ ቅዱሳን የሚያገናኝህን ኢየሱስ እዚሁ አትነግረውም ወይ? በዛ በአማላጅ በኩል ልትነግረው ያለኸውን ነገር ቆይ አንድ ጊዜ በአማላጅ በኩል ልትነግረው ያለኸውን ነገር ኢየሱስን የማግኘት እንደዚህ አይነት አክሰስ ካለ ኢየሱስ አገናኝ ከሆነ ይገኛል ማለት ነው። መቼም የማይገኝ አገናኝ የለም። ስለዚህ ይህን የሚገኝን ራሱን ኢየሱስን እዚሁ መጨረስ እየቻልክ ለምንድን ነው በእሱ በኩል እነሱን አግኝታቸው እነሱን ደግሞ ለእሱ እንዲነግሩልህ ይሄ ሁሉ ራውት የምትሄደው ለምንድን ነው? ጥሩ ሀሳብ ነው። አይ እኛም አይገኝም ብለን አንልም እኮ ክርስቶስ ኢየሱስ ቀጥታ እንጸልያለን። ግን እኛ ኃጢአተኛ ነኝ ብዬ ስለማምን እኔ ሲንግላቱሪ አድርጌ ስነግርህ ከእኔ ይልቅ እመቤታችንን ይሳማታል ብዬ አምናለሁ። ስለዚህ ስለ እኔ ከእኔ ይልቅ እሷ ትጸልይልኝ ዘንድ እነግራታለሁ ማለት ነው እንጂ እሷ አይገኝም ማለት አይደለም። ኦኬ፣ አሁን ገባኝ። ከአንተ ይልቅ የእሷን ጸሎት ስለሚሰማ ነው ማለት ነው። ኦኬ፣ የኃጢአተኞችን ጸሎት ሳይሆን እንደሷ ያሉ ቅድስቶችን የሚሰማው ማለት ነው አይደል? የተባረኩ የተወደዱ ሰዎችን ነው እንጂ ኃጢአተኞችን አይሰማም አይደል? አይ አይሰማም አላልኩም። ግን ቫልዩ ለምሳሌ ካስታወስከው ይሰማል፣ ግን ሞር በደንብ የሚሰማው ጥርት ብሎ የሚሰማው የእነሱ ጸሎት ነው ማለት ነው። አይ የቃላት እንዳይሆን ነው። ምንድነው መሰለህ በምሳሌ ወይም ባይብሊካል ምሳሌ ልስጥህና ይልቅ ስትል በምን አወዳድረው ነው? በጣም ጥርት ብሎ በመሰማት ነው ነው እንዴ ለማለት የፈለገው ብሎ ነው የሚረዳቸው እነሱን። እኔ እኮ እሱ ሲናገር በደንብ አልገባኝም ኃጢአተኛ ስለሆነ፣ ያንቺ ግን በደንብ ገባኝ። ወይስ ያብራሩታል እነሱ? ይሄ እግዚአብሔር አሰራር ነው። እግዚአብሔር ለቅዱሳኑ ለምሳሌ እኮ ምሳሌ ልሰጥህ እኮ ለምሳሌ አብርሃም ንጉሱ ላይክ ሚስቱን ታሪኩን ስለምታውቀው ማለት ነው ራሱ እግዚአብሔር ቀጥታ ንጉሱን አብርሃም ይጸልይልህ ብሎ ታሪኩን ስለምታውቀው ይሄ ነው ላይክ ጥቅስ አስፈላጊ ስላለ እዛው ይቀራ እንደሆነ አልገባኝም፣ ግን እስኪ ልስማ። እሺ አብርሃም ወደ ንጉሱ ከተማ ከታች እስኪ በጥቅስ ልታግዙን ትችላላችሁ። ከዛ ለንጉሱ ሚስቱን እህቴ ናት አለው። እህቴ ናት ሲለው ከዛ እህቱ ሚስቱን ሊያገባት ሞከረ። እግዚአብሔር በመሃል ገባ። ስትሮኝ ታውቀዋለህ ብዬ ነው አላውቅም። አወቅኩት። እሺ ቀጥል። ስለዚህ ከዛ በኋላ ስላንተ ነብይ ነውና ይጸልይልህ እኔም የሱን ጸሎት እሰማለሁ አለ። አሁን እዚህ ጋር ራሱ ተናጋሪው እግዚአብሔር ግን ምን አለው? ስላንተ እሱ ይጸልይልሃል። መስማት የሚችል ሆኖ ግን እግዚአብሔር ይሄ አሰራሩ ነው ማለት ነው። ቆይ አትሂዳ። እሱ ያልከው ማንን ነው? እሱ ይጸልይልህ ያልከው ማንን ነው? እሱ ያልከው አብርሃም። አብርሃም የት ነበረ በዛ ጊዜ?
ምድር ላይ ነበር። ኦኬ እኔ የጠየኩት ጥያቄ ግን አንተና በአጸደ ነፍስ ስለሚገናኙ ነው የጠየኩ። በምድር ላይ ያለንማ እኔ ለአንተ አንተ ለኔ እንጸልያለን። እሱ ግን እኮ አልተውነውም እኮ ያዕቆብ ላይ ስንሄድ የምድሩ ያስማማናል። ኦፍ ኮርስ አንዳችን ስለ አንዳችን እንጸልይ እኮ ቃል አለ ያዕቆብ 5 ላይ እኮ ተጽፎላል ወዳጅ። ኦኬ እሺ ከአንዱ ደግሞ የተሻለውን ያንዱን ይሰማል ማለት ነው እግዚአብሔር ያስማማናል። አንድ ጊዜ አሁን የሸገረን አንተና በአጸደ ነፍስ ያሉ እንዴት እንደምትገናኙን የሸገረን። ምን አልከን አንተ? ምን መልስ ሰጠህን? እኔና በአጸደ ነፍስ ያለን በክርስቶስ እንገናኛለን ስትለኝ ይሄን ክርስቶስ እዛው ለምን አትነግረውም? ለምንድነው ወደ ቅዱሳን ሄዶ ከቅዱሳን በኋላ እነሱ ነግረውልህ ከሚሆን ለምንድነው ስለ አይ የነሱ የበለጠ ይሰማል ከኔ ይልቅ አልክ። አሁን ይልቅን አብራራልኝ። ከኔ ይልቅ ስትል ምንድነው? ኦኬ እሺ አዎ አይ ገብቶኛል። ስለዚህ በምድር ላይ ያለን ግን ከአንዳችን ይልቅ የአንዳችንን ጸሎት እንደሚሰማ አስማምቶናል ማለት ነው። የምድሩንም ይልቅ ታስረዳኛል። አሁን የሰማዩን ይልቅ አስረዳኝ። ይልቅ የሚባል ነገር የለም። መጀመሪያ ግን የሰማዩን አስረዳኝ እኮ። አይ የምድሩ ቀጥታ ነው። አሁን እኮ የሰማዩን የምነግርህ ልክ ምድር ላይ እንዳለው ነው። እኛ የተለየ አይደለም ነው። ሙታን አይደሉም። በቦታ እንደተለያየ ልክ አሜሪካና ኢትዮጵያ እንዳለኛል ወዳጅ እሱ ነግረኛል። ይልቅን አስረዳኝ። የበለጠ እሷን እንደሚሰማት ያንተን ደግሞ አነስ አድርጎ እንደሚሰማህ አይነት ነው ያስቀመጥከው። እና ይልቅ ስትል ምን ማለት ነው? የነሱ እግዚአብሔር ለቅዱሳኑ ቅርብ ነው አልኩ እኮ። በቃ ይሄ የእግዚአብሔር አሰራር ነው። እንዴት አድርጌ ላስረዳህ እችላለሁ? እኔ እኮ እግዚአብሔር ከቅዱሳኑ ይርቃል አላልኩም እኮ ወዳጅ። አንዴ እግዚአብሔር ከቅዱሳኑ ሩቅ ነው አላልኩኝም። አሁን የጠየቅኩህ ያንተን አነስ አድርጎ የእሷን ይልቅ አድርጎ የሚሰማበት ምክንያት ምንድን ነው? የተለየው ነገር እንደው መጀመሪያ ይሰማታልን ብዬ ነው አላምንም። ለነገሩ አይደለም ወንድም አንተና እሷ ተገናኝቶ ያንተን ጸሎት ወስዳ የሚሰማት ጉዳይ መጀመሪያም የለም። ይሄን ተቀብዬ አይደለም። እንደው ግን ይሰማታል ብለን ለዲስከሽኑ እናስብና የእሷን በጣም ሰምቶ ያንተን አነስ አድርጎ የሚሰማበት ምክንያት ምንድን ነው እኮ? አሁን እኮ ምንድን ነው መሰለህ ወንድም እንትን ያስቸገረው የእግዚአብሔርን ሐሳብ ንገረኝ እያልከኝ እኔ እግዚአብሔር አይደለሁም። በቃ እንደዛ ሰርቶ ያውቃል ወይ ብለህ ነው እንጂ የምትጠይቀኝ ሐሳቡ እንዴት ነው እንዴት ላብራራልህ ነው እንደዛ የምትጠይቀኝ። ስለዚህ አንተ እግዚአብሔር ካልሆንክ ይልቅ የሚለውን መጠን ማውጣት አትችልም ማለት ነው። የከሌ በጣም ቢሰማ እችላለሁኝ እንደዛ ሆኖ አይቼ ስለማውቅ ማለት እኮ ነው። እንደዛ ሆኖ አይቻለሁ። የት አየህ? አሁን የአብርሃምን ነገርኩ። የአብርሃም እኮ እንደገና አዲስ ኪዳን እነ ጴጥሮስም ያለው በምድር ላይ ነው። ለምንድን ነው የሰማይ ስንጠይቃቸው የምድሩ የምትመልስ? እኛ እኮ የቸገረን የምታደርጉት ነገር ምድር ላይ የምታደርጉት አንዳችሁ ስለ አንዳችሁ የምትጸልዩት አይደለም። እኛን እንደ ሐሰት ትምህርት እየተረዳን ያለ ነው። እንደ ሐሰት ትምህርት ሌብል ያደረግነው እናንተና በሰማይ ያሉ ቅዱሳን እንገናኛለን የምትሉት ስትጠየቁ የምትጠሩት ምሳሌ ግን ምድር ለምድር ያለ ነገር ነው እኮ። ገብቶኛል ሐሳብ ግን የምድሩ ካስማማን እኛ የምንረዳው የሰማዩ የምትለው ልክ እንደ ምድሩ ነው። ከተማ እንደመቀየር ነው እያልኩ ነው። በገነት ያሉ ልክ በምድር እንዳለን ሌላ ከተማ እንዳለን ሕያዋን ናቸው። ምድር ላይ ያለ ሰው ለምሳሌ ጸልይልኝ የምትለው ሰው እንዴት ነው የምታገኘው? እስኪ ንገረኝ። በተለያዩ ነገሮች አሁን ለምሳሌ አንተን በስልክ እያገኘሁ ነው። ኦኬ ይሄኛውን ጓደኛዬን በአካል ላገኘው እችላለሁ። ግን አጠቃላይ ስፔሻሉን ነገር ካልከኝ ግን በክርስቶስ ነው። በምድር ላይ ያለው ሰውዬን በእንደዚህ አይነት መንገዶች ማግኘት ትችላለህ ማለት ነው። በሰማይ ያሉ ግን በክርስቶስ አገኛቸዋለሁ ልትለኝ ከሆነ መልሰ በክርስቶስ እነሱን ከማግኘት ራሱ ክርስቶስን ማግኘት አይቀልም ወይ? ቀጥታ መንገር አልችልም ሲል እሱ መልስ ስለገባ አይ የእነሱ ይልቅ ስለሚሰማ ነው አልከኝ። እሱማ ልክ ነህ። ክርስቶስን ማናገር እንችላለን፣ ግን የእነሱ ይልቅ። አሁን ችግሩ ያለው ኢየሱስ አይገኝም አላልከኝም። ብትለኝ ኖሮ እሱን አሳምንህ ነበር። ኢየሱስ ለኃጢአተኞች ለደካሞች የሚገኝ ከሆነ እሱ ራሱ እናንተ ደካሞች ወደ እኔ ኑ ካለ ኤርምያስ 29 ላይ እንደሚናገር ደግሞ እናንተም ትሹኛላችሁ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ አለ እንጂ በብዙ አማላጆች ካሻችሁኝ አላለም። ስለዚህ ይገኛል ማለት ነው። ለደካሞች ለኃጢአተኞች አክሰሰብል የሆነ ጌታ ነው። በምድር ላይ የነበረውን መመላለስ ስትመለከት የሚነካ የሚዳሰስ ኃጢአተኞች እንዲቀርቡት የሚፈቅድ ኃጢአትን እንጂ ኃጢአትን የማይጠላ ማነው? ኃጢአትን እንጂ ኃጢአተኛውን የማይጠላ ጌታ እንደሆነ አይተናል። ይሄን እኮ እናውቀዋለን፣ የጌታ ባህሪ እናውቀዋለን። አሁን አሁን የቸገረን ቆይ ልንገርህ፣ ይልቅ የሚለው አይ እንትን ለወጣ ስለሆነ አንዲት ነገር ብዬ እንትን ልበል ብዬ ነው የሚጠብቀው ልጅ ስለደረሰ። አይ ለምንድን ነው የጀመረውን ሐሳብ እንጨርስ ወዳጅ። ኦኬ ሻይ ልጅ ስለመጣብኝ ነው እየጠበቁ ስለነበር። እሺ ቀጥል። 5 ደቂቃ ነው። እሺ 5 ደቂቃ። ይልቅ የሚለውን ሐሳብ ነገርህን ሂድ። ለምን የሷ በጣም ይሰማል ያንተ ለምን በደም አይሰማው? ወይም የሌሎች ሰላም ኦኬ እንደዚህ እናድርገው አጭር ለማድረግ ማለት ነው። እያልኩ ያለሁት ይልቅ የሚለው በምድር ከሰራ በሰማይ በምድር የሚሰራ በሰማይ የሚቋረጥ አይደለም፣ እንደውም ይበልጥ የሚሆን ነው።
እኮ ማስረጃን ያለቀረብከው እኮ እከሌና እከሌ እንደተገናኙ ብለህ ለምሳሌ ከመጽሐፍ ቅዱስ አልጠቀስ። እስኪ አንድ ጥቅስ ጥቀስልኝ። እከሌና እከሌ እንደተገናኙ ምድር ላይ የተገናኙ ማዕት ሰዎች ስላሉ እኔ ማስረጃም አልጠይቀም። አሁን የምጠይቀ ማስረጃ ይልቅ ጸሎታቸው የነ እከሌ እንደሚሰማ እከሌና እከሌ ከምድርና ሰማይ ሆነው እንደተገናኙ ወይም በአጸደ ነፍስና በአጸደ ስጋ እንደተገናኙ ማስረጃ ብቻ ስታይ መውጣት ይችላል። ኦኬ አሁን ለማስረጃ ማለቴ በቃሌ ጥቅሶችን እንትን ስለማልል ራእይም ላይ ብዙ አለ፣ ግን አሁን እንትን ስለማልል ለጊዜው ወይም ሌላ ጊዜ የምትገቡበትን ቀን ንገረኝና እንደዚህ አሪፍ እያወራን ስለሆነ መጫጫውም ስለሌለበት ሌላ ጊዜ የምትገቡበትን ቀን ወይ ነገ ካለ ንገረኝና በሰዓቱ ልምጣ። እንደዛ ተረጋግቼ እንዳወራ ማለት ኦኬ እኛ ሁሌ ያለን፣ ስለዚህ ችግር የለውም። በቃ ጥያቄ ግን አስታውሶ እሺ፣ ያዕቆብ ላይ ያለውን ሐሳብ እኛ እንቀበላለን። አዎ እናንተ እንኳን እያወራን አይደል እንዴ? አሁን እኮ እያወራ እንደነበረው ወደ ጸሎት እኮ መቀየር ነው። እኔ ስለአንተ ብጸልይ አንተ ስለኔ ብትጸልይ እንደማለት ነው። ይቻላል። አየህ በምድር ላይ ያሉት አሁን ጥያቄያችን ነገ ስትመጣ እንዴት አድርገህ አንተ አጸደ ነፍስና አጸደ ስጋ እንደተገናኛችሁ ትነግረናል። በክርስቶስ ብላል። በክርስቶስ የተገናኙ ሰዎች ከመጽሐፍ ቅዱስ ላይ በአጸደ ስጋና በአጸደ ነፍስ ሆነው የተገናኙ ሰዎችን ትነግረናል። እስከዛው ግን ወዳጄ ያለዚህ ሁሉ ግሳንገስ ያለ ቅዱሳን ያለ ሰማዕታት ያለ ምን የሚገኝ ጌታ መሆኑን አንተ ራስህ አምነሃል። ምንም ሌላ ላላ ግሳንግስ ቃሏን እንተዋትና እሺ ልክ ነህ። ግሳንግስ ሰው የፈጠረው ስለሆነ እኮ ነው። ቅዱሳኖቹ ግሳንግስ ናቸው እያልኩ አይደለም። ፕሮሰሱ ግሳንግስ ነው። ይሄ ቢሮክራሲ ይባል የለ እንዲያውም በእንግሊዝኛው ቢሮክራሲው አስፈላጊ አይደለም። በአንተና በኢየሱስ መካከል ቢሮክራሲ ምንም አያስፈልግም። አንተም ብለህልኛል ቅድም፣ በጣም ቆንጆ መልስ መልሰልኛል። ልክ ነው። እችላለሁ አክሰስ ማድረግ እሱን እችላለሁ ብለሃል። ስለዚህ አክሰስ ማድረግ ቀጥል፣ ንገረው። በተመሳሳዩ ግን አንተም ብለኸኛል አንዱ ስለ አንዱ ይጸልይ የሚለው በተመሳሳዩ ሌላ አንተ ግሳንግስ ብለህ የጠራኸው እንዳይሆንብህ ነው። ብቻ ወድጄዋለሁኝ። ተረጋግተን ማውራታችንን ሌላ ጊዜ ነገ ካላችሁ እመጣለሁ። ወርደህ ስማኝ፣ ችግር የለም ወዳጄ። አይ ልሄድ ነው። እኔ ጌታ በጣም ነው የማመሰግነው። ሀሳቡን ልጨርሰው። እኔ እወድሃለሁ፣ አመሰግናለሁ። ነገ ብቅ በል። ልክ ነው። ቢሮክራሲው ግሳንግስ ነው። ቢሮክራሲው ብዙዎች እንጀራቸውን የሚበሉበት ነው። አዎ ግሳንግስ እንዲያውም ቀላሉ አማርኛ ነው። ቢሮክራሲው የብዙዎችን የዘላለም ሕይወት የድነታቸውን ነገር አደጋ ላይ የጣለ ነው። ምክንያቱም ብዙዎች ጉዳይ እናስጨርሳለን እያሉ መሀል ላይ እየገቡ ወይ ጉዳይ ባሰጡ ከድነቱም ጎለህ ከሕይወትህም ሳትሆን ከምድራዊ ሕይወት ሰላምህም ከደስታህም ሳትሆን እንዲሁ እንደባዘንክ የምትቀርበት ጉዳይ ነው። በቃ ቢሮክራሲ በቢሮክራሲ ወይ ጉዳዩ ባለቀልህ። አይታችኋል? አንዳንድ መስሪያ ቤት ሄዳችሁ ወይ ጉዳዩ ባለቀ ትላላችሁ። ግድ የለም እንዲያመላልሰውኝም እንደው ባለቀልኝ የምትሉት ጉዳይ የለም። እንደዛ ማለት ነው። ዝም ብሎ በቃ የማይረባ ነገር። አንዴ ማህተም ብለው 3ኛ ፎቅ ይልኳቸዋል፣ ፊርማ ብለው ላይ ይልኳቸዋል፣ ኖ ፎርሙ ይስተካከል ብለው እንትን ይልኳቸዋል። እንዲሁ ወይ ላይፈጸም ነገር። ይሄም ከሆኑ በተፈጸመ ይሄም ሆኖ በተፈጸመ። ለማንኛውም አክሰስ የሚደረግ ጌታ ነው። እነከሌ የድለላ ስራ የጉዳይ መግደል ስራ መስራት ሳይጠበቅባቸው እነከሌ በመካከል ገብተው ኢትስ ኦኬ የኔ ካንተ ይልቅ የበለጠ ይሰማል ብለው ይህንን የምልጃ ስራ መስራት ሳይጠበቅባቸው አክሰስ መደረግ የሚችል ጌታ ነው። ከነጋዴዎች ከደላሎች ተጠበቁ ለማለት ነው። ይህን ሁሉ አያስፈልጉህም። እነሱ ቅዱሳን ከሆኑ ሪስፔክት፣ ግን የድለላን ስራ በዚህ መልኩ ባልተጻፈ መልኩ የሚሰራ ከሆነ እሱ ቅዱስ አይባልም። ደላላ ነው የምንለው፣ ሌባ ነው የምንለው፣ የድነትህን ሊያሳጣህ የወጣ የአጋንንት መልእክተኛ ነው የምንለው። በቃ ቅዱሳን ለእረፍት እንደሄዱ ራእይ ላይ ይናገራል እንጂ ለስራ እንደሄዱ አይናገርም። እዚህም የጌታን ስራ ሲሰሩ እዛም ለስራ አይኬድም። እዛ የምንሄደው ለእረፍት ነው። እዛ ለስራ የሚሄድ ሰው የለም። የሚጣረስ ነገር አታውሩ። እዛም ሄደው እንዲያውም እዛ ሲሄዱ ባሰኮ የዓለምን ሁሉ ጉዳይ ነው ሁሉም ወደ ማርያም የሚጸልየው። ቢያንስ ምድር ላይ ያለች ሁሉም ወደ ማርያም አይጸልይም ነበር። እዛ ስትሄድ እኮ ስራ በዛባት እኮ። እናንተ እንደምትሉት ከሆነ እረፍቷ እንዲያውም ምድር ላይ ነበር እሷ ማለት ነው። እዛ ስትሄድ ሁሉም ማርያም ማርያም የሚላት ከሆነ እኮ ምኑን አረፈችው? እዚህ ወይ ብትመለስና ምድር ላይ ብትሆን ይሻላል የእናንተ ማርያም ማለት ነው። ስለዚህ ለእረፍት ነው የሄዱት እንጂ ለእንዲህ አይነት አሳይመንት አይደለም የሄዱት። ይሄ ነው የሚመስለው። ከደላሎችና ከሙሰኞች ተጠበቁ ለማለት ነው። መወያየት የሚፈልግ ሌላ ሰው ካለ ይግባና ቤካይ ስላለ ከቤካይ ጋር ትቀጥላላችሁ። ኦኬ ከገቡት ውስጥ ማን ነው? አይ ሁላችሁም በጌታ መሰላችሁ። ዜድን አውቃለሁኝ፣ እግዚአብሔር የሚለውንም አውቃታለሁ መሰለኝ። እግዚአብሔር መልካም ነው የሚለውን። እሺ ቤካይ አለ? ቤካይ የለም። ዳኒ አለ?
ዳግሻዬ ትንሽ አንድ 10 ደቂቃ ከዛ በኋላ መለሳለሁ። አንድ 10 ደቂቃ። እሺ ዳኒ ተባረክልኝ። ዜድ እያለሽ አለው ዳጊ እንዴት ነህ? አለ የኔ እናት ሰላም ነሽ? ሁሉ መልካም? ደህና ነህ? ሁሉ መልካም ጌታ ይመስገን። ከላይ የገባ ሰው አለ ትቀበያለሽ? አናግረው አይመቸኝም። እሺ እሺ ኢትስ ብራይት ይባላል። እሺ ኢትስ ብራይት ሰላም ነህ? ሰላም ነሽ? ኢትስ ብራይት ይሰማል? ስተነፍስ ይሰማኛል፣ ስታወራ ነው የማይሰማኝ። እሺ መተንፈስ አታቋርጥ አደራ። ወርዳል። ኦኬ ኦኬ። ኖህ ሙስሚሎ አቅሻለሁ ልበል? ይቅርታ በጌታ ነሽ አይደለ? አዎ አዎ። አይ ቲንክ ከማውቀው ፕሮፋይል መሰለኝ። እሺ የኔ እናት ተባረክልኝ። ሌላ ጥያቄ ያለው ሰው ካለ ከስር ቁጥር ቢጽፍልን። ጥያቄ ያለው ሰው ካለ አሁን ከወንድማችን ጋር ባወራ ነው ማለት ነው። ያዕቆብ 5 ላይ ያለው ሐሳብ እዚህኛው ጉቾ ድምጽ አለ በጣም አንተ ወንድማችን ድምጽ አለ አንተ ጋር። እሺ ኦኬ፣ ሌላ ሰው ይገባ። እሺ እስከዛ ድረስ ያዕቆብ 5ን እያወራሁኝ መግባት የሚፈልግ ካለ ማውራት እንችላለን። እኛ እዚህ በአጸደ ስጋ ያለን ሰዎች ወይም በስጋ አሁን በምድር ላይ ያለን ሰዎች ኮሚኒኬት የምናደርግበት ቢሊየንስ ኦፍ መንገድ አለ። ስለዚህ እዛ ላይ ጥያቄ አናነሳም። እንዴት ከሌን አገኘው አይባልም። በብዙ መንገድ ሊያገኘው ይችላል። ሄዶ ሊያገኘው፣ ደውሎ ሊያገኘው፣ በቴሌግራም በምን አሁን ደግሞ ቴክኖሎጂም ስለሚፈቅድ በየትኛውም ዓለም ጥግ ያሉ ሰዎች ይገናኛሉ። ሲገናኙ አብረው ይጸልያሉ። ሲገናኙ አብረው ጌታን ቃል ይከፋፈላሉ። እንደዚህ ይማማራሉ። ይቻላል፣ ፖስብል ነው። አሁን ጥያቄው በአጸደ ነፍስ ያሉ ከጌታ ጋር ያሉና አሁን በዚህ ያሉ እንዴት ነው ኮሚኒኬት የሚያደርጉት? ማን ተገናኘ? የቱ ሐዋርያ የትኛውን ሰማዕት ቅዱስ አናገረ? ኮሚኒኬት አደረገ? ይሄ ነው። ሌላው ደግሞ ለምንድን ነው አስፈላጊነቱ? በአጸደ ነፍስ ካሉ ጋር ኮሚኒኬት ለማድረግ መታተሩ ለምን አስፈለገ? አንዳንዶቹ እንዲሁም ከሙታን መንፈስ ጋር ነው የሚያወሩት አይደል? እሱንም ጥቅስ አድርገው ላይ ያመጣሉ። ይሄው ከሙታን መንፈስ ጋር ከሊት አውርታለች ይልሃል። ይሄ የሙታን መንፈስ ጠሪማ የክርስቶስ ብልት እንትን አይደለም፣ ተግባር አይደለም። እኛ እነሱን ኤግዛምፕል አድርገን ነው እንደምንንቀሳቀሰው። አሁን የተጠየቀው ከክርስቶስ ጋር ያለምንም ሚድልማን መገናኘት የምትችልበት አክሰስ እያለ ለምንድን ነው ደላሎች በህይወት እንዲጫወቱ የምትፈቅደው? ቅዱሳንን ደላሎች እያልኩ ነው አይደለም። ቅዱሳን ስራም አላጡ። በእንዲህ አይነት ነገር ውስጥ እጃቸውንም አያስገባ። አይታችኋል። አንዳንድ ሰዎች እኔ እዚህ ውስጥ እጄንም አላስገባ የሚሉ ሰዎች ነው። አሁን የተወደደች የተባረከችው እቺ ብጽዕት እናታችን ማርያም አሁን እንዲህ አይነት ነገር ውስጥ እጇንም አታስገባም። እንዲህ አይነት ስንፍና ውስጥ እጇን አታስገባም። ቅዱሳን ሐዋርያት ብትመለከቱ እንዲህ አይነት ነገር ውስጥ እጃቸውን አያስገቡም። ስለዚህ እነሱ ደላሎች አይደሉም ማለት ነው። ማርያምም ደላላ አይደለችም ማለት ነው። ስለዚህ ደላላው ማን ነው ማለት ነው? የሆነ ቤተክርስቲያን የፈጠራቸው ከየት መነሻቸው የማይታወቅ እንዲያውም ነገ የምንገባበት አንድ ሀሳብ አለ። መነሻቸው የማይታወቅ ታሪካቸው ከየት እንደተፈበረከ የማይታወቅ ማስረጃ የማይቀርብ ታሪክ ያላቸው በጣም አስደማሚ ታሪክ የተጻፈላቸው ማማለድ ሳያስፈልጋቸው የሚያድኑ ቅዱሳን አሉ። አማልጁኝ ባካችሁ ብላችሁ መጠየቅ እነሱ ሳያስፈልጋችሁ መቃብራቸውን በመሳለም ብቻ አረማዊ ሆናችሁ ያልተጠመቃችሁና አሕዛብ ሆናችሁ ትድናላችሁ። አየ ትንሽ እንትኑን ዶዜጁን ከፍ አድርገውታል ነው የምልህ። እንዲያውም ምልጃ የማያስፈልግበት ደረጃ ደርሰዋል። ራሳቸው የሰሩትን ትምህርት በሌላ ትምህርት አፍርሰውታል ማለት ነው። የቅዱሳን ምልጃ ይላሉ እንጂ ቅዱሳን ራሳቸው ተማላጅ ሆነዋል። አማላጅ ሳይሆን ተማላጅ ሆነዋል። ተማላጅ ማለት ምንድነው? ምልጃ ተቀባይ ሆነዋል ራሳቸው። ለምንድን? ማርያም አምላክ ናት ባሉ። ስለዚህ አምላክ ምን ወዴት ታማልዳለች? በቃ ራሷ እዛው መልስ ትሰጥሃለች እኮ። ለምሳሌ ማርያም ልጅ ስጪኝ ብትል ብዙ ምስክርነቶች በየመድረኩ ሰምታችሁ ማርያም ልጅ ሰጠችኝ፣ እንደ ወንድ ልጅ አስታቀፈች ምናምን ይላሉ። ወንድ ልጅ የምታስታቀፍ በጽንስ ውስጥ ልጅን የምታኖር ከሆነ ልጆች የእግዚአብሔር ስጦታ እንደሆኑ እንጂ የማርያም እንደሆነች አናቅም። ስለዚህ ማርያም አምላክ ነች ስትሉ አሁን ያመናችሁ፣ ለእናንተ አምላክ ነች። ስለዚህ
ምንም ማማለድ አያስፈልጋትም ነው የምንለው። ወይም ወደ ሌሎች ቅዱሳን ሰማዕታት ደግሞ ስትሄዱ አማልዱኝ ማለት ሳይጠበቅባችሁ የሆነ 40 ክንድ ላይ ቆመ ከጸለይክ ይላል ምናምን ትውልድ 22 ትውልድህ ይማራል ይላል። ተመልከት እንግዲህ ጭራሽ ክርስትናን ያልሰማ ትውልድህ ራሱ ወደ ኋላ ይማራል። ያልሰማ ይኖር አይደለም በክርስትና ውስጥ ክርስትና ምን እንደሆነ ያልሰማ ፓጋን ራሱ ዘመድ ካለ በዛ ትውልድ ውስጥ ያለ ይድናል። ስለዚህ ምልጃም አያስፈልግም። እንዲያውም በኦርቶዶክስ አየህ ይሄን እነዚህ ናቸው ደላላ የምንላቸው እነዚህ ናቸው። እኔ ወንበዴዎች ናቸው። አሁን እነዚህ ታሪኮች አሁን መነሻቸው የማይታወቅ ታሪካቸውን የዘገበ ታሪካቸውን ማስረጃ ሊያመጣ የሚችል የለም። አንተ ስለ አህያዋ መረጃ ጠይቃል። አህያዋ ስትናገር የአህያዋ ታሪክ መጽሐፍ ቅዱስ ላይ ተጽፏል። ነገ በደንብ እንገባበታለን። የዮኒ ቤት ትሰማላችሁ። አየ እናንተ የምታወሯቸው የደላሎቹ ታሪክ በጠቅላላ መጽሐፍ ቅዱስ ላይ የሉም። ስለዚህ መጽሐፍ ቅዱስ ላይ የሌለ ታሪክ መነሻውን ጠይቃለሁ፣ ማስረጃ ጠይቃለሁ፣ ለምን ከመጽሐፍ ቅዱስ ጋር ይጋጫል እልሃለሁ። አየ በቃ እጠራጠራለሁ። መጽሐፍ ቅዱስን ብቻ ነው የማልጠራጠረው፣ የእግዚአብሔርን ቃል አልጠራጠርም። ያንተን ተረቶች ግን የመጠራጠር መብት አለኝ። ያ ነው ችግሩ። ለምን ደላላ አስፈለገ እልሃለሁ። ያለ ደላላ ጌታን ማናገር የምችል ከሆነ እኔ አናግረዋለሁ። ወደና ስለ አሁን ብዙዎች የማይረዱት ይሄን ነው። ለምን እንደሱ ከሆነ ታዲያ ለሌሎች ይጸልዩልሃል ምናምን ስለማያስፈልጋል። ወደ ነው የማይቻለው። እኛ አሁን ወንድም ዳኒ ሆይ ብለን አንጸልይም፣ ወደ ዳኒ አንጸልይም። ወንድም ቤካ ሆይ እባክህን እንዲህ አድርግልኝ ብለን ወደ ቤካ አንጸልይም። ስለ ቤካ እንጸልያለን። ታዘናላ ያዕቆብ ላይ ትእዛዙ ስላለ ማለት ነው። የቤተክርስቲያን ሽማግሌዎች ዘይትን አድርገው ይፈወስ ዘንድ ሰውየው እንደሚጸልዩለት ሁሉ ይሄ ትእዛዝ ነው። እንዲጸልዩለት ትእዛዝ ስላለ ሰዎች እርስ በርስ አንዳቸው ለአንዳቸው እያንዳንዱ ስለ ሌላው ይላል ትፈወሱ ዘንድ። ይሄ ትክክል ነው። እኔ ግን ወደ ሌላው አልጸልይም። የሆነ ጉዳይ ስፈልግ እባክህን አድርግልኝ ብዬ ምለምነው የለም። ማርያም ወይ ልጅ ስጭኝ ብዬ አይጸለይም ነው የምልህ። ወደ ማርያም አይጸለይም። ያ ነው ችግሩ። አየህ ግን እዚህ በምድር ላይ ስላለው ስለ ከሌ ጸልያለሁ አይደለም። ስለ ከሌ ይገርማል እንዴ ስለ ሹማምንት ዱላ ጸልያለሁ። ይሄ ትእዛዝ ነው። ወደ ሹማምንት ግን አልጸልይም። ወደ ሰው ግን አልጸልይም። ወደ ፍጡር ነው እናንተ የምትጸልዩት። ገብርኤልዬ ብለህ ተከተለኝ ትለዋለህ። ደና ደግሞ ተከተለኝ ብለህ ሳትጨርስ ደግሞ ቅደሜን ትለዋለህ። ታሰቃየዋለህ። እንደው ማለት እንደው ያው የምር ይሆናል ማለት ሳይሆን ናሬሽኑ እንትን ለማለት ነው። ባለፈው ተከተለኝ ያልከውን አሁን ቅደሜን ትለዋለህ። ከዛ ደግሞ ሁለቱም አልሳካ ሲል እንዲያውም ጭራሽ እንዳትከተለኝ ትለዋለህ። ማለት እንደው ቀልድ ከሆነ ያዛችሁት እና ቅዱሱ ገብርኤል የአንተ አሽከር አይደለም ልል ነው። የአንተ አሽከር አይደለም። ቅዱስ ነው፣ መልአክ ነው፣ የጌታ መልእክተኛ ነው። ቅደም ተከተል፣ ቁም፣ ተቀመጥ ምናምን የምትለው የሁርሶ ማሰልጠኛ ወታደር አይደለም። እና ይህንን አስበው ወዳጄ። ያለ ደላሎች አክሰስ ስላለ አማኒ የኛ አማኒ ነው የገባኸው አይደል? ሌላ አማኒ ነው የገባው? አዎ ነኝ። አማኒ ወንጌላዊ ነህ? ክርስቲያን? አዎ። እሺ ፕሮፋይል ነጭ ሆኖ ነው የሚታየኝ። ባይ ዘ ዌይ እኛ ጋር እንደዚህ እያሳየን ያለው ሌላ ቦታ እንደዛ ያሳየን መሰለኝ። እሺ እንኳን ደህና መጣህ ወንድማችን፣ ተባረክልን። እግዚአብሔር ይመስገን። እሺ አይ በጌታ ከሆንክ አንተ ኢየሱስ ነው አማላጅህ አይደል? አዎ በሚገባ። እሺ እኔ ጌታ ተባረክልኝ። ሌላ ሰው መግባት ይፈልግ ካለ ግን ይግባ። አዎ አንድ ኮሜንት አነበብኩ። አዎ ትላንትም ስለው ነበር እሱን ነገር። እውነት ነው። ያዕቆብ 5 ላይ ያለውን ሀሳብ ከማን ነው? ከአንድ ወንድም ጋር ዛሬም ካለህ መግባት ትችላለህ። ትላንትም አንዳንዴ አሁን የተቸገርነው ምንድን ነው እየገባቸው ሲመጣ ኔትወርካቸው የተበላሸ ይመጣል። እዚህ ስንወያይ ማለት ነው። እየገባቸው ሲመጣ የሆነ የረሱት ቀጠሮ ትዝ ይላቸዋል። ልክ ደህና እየገባቸው ሲመጣ እየተወያየን ወደ መጸዳጃ ቤት መሄድ ይኖርባቸዋል። አሁን የተቸገርነው ይሄንን ነው። ውይይት መጨረስ አልቻለም። ትላንትም ጥሩ ውይይት ጀምረን ነበር ከአንድ ወንድም ጋር፣ ግን ውይይቶችን እንዳንጨርስ ኔትወርክ በጣም እየረበሸን ነው። ሁሌ ኤክስኪውዝ አለ። ልክ እየገባቸው ሲመጣ ኤክስኪውዝ ይመጣል እንጂ ትላንት ያዕቆብ 5:16 ከፍተን እርስ በርሳችሁ በኃጢአታችሁ ተናዘዙ የሚለው ጥቅስ ለማርያም መጠቀም አትችልም፣ እሷ ለአንተ የምትናዘዘው ምንም ኃጢአት የላትም እያለን ወይም ቅዱሳን ወይም ሰማዕታት ለአንተ የሚናዘዙት ኃጢአት ስለሌለ ይሄ ለአንተና በምድር ላይ ላለው በአጸደ ስጋ ላለው ወንድም የተጻፈ ነው። አማኒ ይቅርታ ሚውት ላደረገ ነው እንትን አለ የሆነ ድምፅ ይሰማኛል። እሺ ወዳጄ ወይ አንተ አድርግልኝ። ይቅርታ በጣም ማለት የምትፈልገው ነገር ካለ ማለት ትችላለህ። እሺ ቀጥል። ከፈለክ መናገር የምትፈልገው ነገር ካለ
አይ የለኝም፣ ምንም የለኝም። እሺ ሶሪ እንትን እያለ እኮ ነገር የፈጠረብኝ ስለሆነ ነው። ኦኬ ተባረክ ወንድሜ። ስለዚህ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልያል። አዎ ስለሌላው እንጸልያለን እንጂ ወደ ሌላው አንጸልይም። ይሄ ነገር ግልጽ እንዲሆንላችሁ ቅድም ተናግሬያለሁ። እከሌ ሆይ እናንተ እኮ እመቤታችን ቅድስት ማርያም ሆይ ብላችሁ ወደ እሷ ነው የምትጸልዩት። አያ እንደዚህ ያደረገ ሐዋርያ የለም ነው። አሁን የተሸገረ ነው እኮ መጽሐፍ ቅዱስ ላይ እንደዚህ ያደረገ የለ። ወደ አጸደ ነፍስ ወዳሉ ለምሳሌ የአብርሃም አምላክ ሆይ ትላለህ እንጂ አብርሃም ሆይ ብለህ አትጸልይም። የይስሐቅ የያዕቆብ አምላክ ሆይ ብለህ ወደ አምላካቸው ወደ እግዚአብሔር ትጸልያለህ እንጂ ወደ ይስሐቅ አትጸልይም። አየህ፣ ወደ ፍጡር አይጸልይም። ካለ ንገሩን፣ ግቡን። ይኸው ቤቱ ክፍት ነው። ቁጥር ጻፉ። የፈለጋችሁን ፌቨሬት ቁጥራችሁን ጽፋችሁ ግቡ። ወደ ሰው አይጸልይም ነው የምልህ። ችግሩ ለምን መሰለህ የማይጸልየው? አንተ የምትጸልይለት ያ ፍጡር ራሱ ጸላይ ነው ራሱ አንተ ወላ ማርያም ወላ ሐዋርያት ሁሉም የሚሰግዱ ናቸው። አየህ፣ እኛ ጸሎት ወደሚሰማ ነው እንጂ እሱ ጸሎት ወደሚጸልይ ጌታ አይደለም። እኛ የምንጸልየው አይጸልይም። የኛ ጌታ መጸለይ አያስፈልገው። ይሄ ነው ዲፍረንሱ። አይ ወደ ፍጡር ስትል ራሱ እንዳንተ ኧረ እኔ ራሴ ቸግሮኛል ቢላችሁ የለም። አንዳንድ ሰው ብር ስጠኝ የሆነ እርዳኝ ምናምን ስትሉት ወይ ጉድ ለእኔም ባገኘው የሚላችሁ ሰዎች አለ። እንደሱ ነው። አየህ፣ ወደ ፍጡር እሱም ራሱ ካንተ እኩል አንተ የምትለምነውን ይቅርታና ምህረት የሚለምን ነው። በእረፍት ሄዱትን ደግሞ ከሆነ ደግሞ እነሱ ምን ይለምናሉ ካልከኝ እነሱ ለእረፍት ነው ሄዱት። በቃ ተዋቸው። ሄደህ 14-13ን ቼክ ማድረግ ነው። ራእይ 14-13 ላይ ከድካማቸው ከስራቸው ሊያርፉ እንደሄዱ እንጂ ደግሞ እዚህ ሲሰሩ የነበሩትን ስራ ሊሰሩ አይደለም ሄዱት። አዎ ሊሰሩ ነው ካልክ ደግሞ የምልጃን ስራ ብቻ አይደለም ሲሰሩ የነበሩት። እውነት ነው፣ በምድር እያሉ የምልጃን ስራ ሰርተዋል። ልክ ነው። ሰዎች በምድር እያሉ በምድር በአጸደ ስጋ ካሉ ይችላሉ። ግን በምድር እያሉ ይሰሩት የነበረው ስራ ከስራቸው ሊያርፉ ስራቸው ምልጃ ብቻ ነበር እንዴ? አይደለም፣ ወንጌል ይሰብኩ ነበር። ስለዚህ በሰማይም ወንጌል ይሰብካሉ ማለት ነው። አሁን አየህ፣ ችግሩ ይሄ ነው። ለሚመችን ብቻ ቆርጠህ ምልጃ ተከትሏቸው እንደሄደ ሌላው ስራ ደግሞ እንደቀረ አይደለም። ስለ ሪዋርድ ነው ክፍሉ የሚያወራው። አዎ ሪዋርድማ ይኖራል እንጂ ስራ አይደለም። እዛ ያለው ሽልማት ነው ያለው። ስለዚህ ለስራ ሄዳሉ ካልከኝ ለእረፍት ሄዳሉ ከሚለው ጋር ይጋጭብህም ወይ ነው ወይ? እንግዲህ ስራና እረፍት አንድ አይነት ካልሆነ በስተቀር በአንተ ትርጓሜ ቁጥር መጽሐፍ የሚችል ካለ ጽፎ መግባት ይችላል። ካልሆነ ገስት ላይ ካላችሁ ሰዎች ኤልሳይ መጣሽ? ኤልሳይ ቀጥይ። እኔ ረጅም ሰዓት ይዣለሁ። ቤካዬም ስራ ላይ ነው መሰለኝ ዛሬ። ዜድዬም ከተመለሽ ቀጥሉ። እስኪ የሚችል ሰው ማይኩን ከፍቶ መቀጠል ይችላል። ሁላችሁንም በድጋሚ ሰላም ብያለሁ። ተባረኩ። እሺ፣ ሰላም ቅዱሳን፣ ዳኒ፣ ዳጊ፣ ቤኪ፣ ሁላችሁ፣ ዜድ፣ ኖክሞዝ፣ ሁላችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ያው ኢየሱስ ነው አማላጅ የሚለው እንግዲህ የማይታበል ሀቅ ነው። መጽሐፍ ቅዱስ አድምቆ የጻፈው የጌታን አማላጅነት ነው እና የኛ አማላጅ ኢየሱስ ነው። ማርያም አታማልድም። ካማለደች ለምን አልጻፉልንም? መጽሐፍ ቅዱስ ያው ጴንጤ ከመጽሐፍ ቅዱስ ውጭ ሌላ ነገር አይቀበልም ከእግዚአብሔር ቃል ውጭ። የእግዚአብሔር ቃል ያላጸደቀው ደግሞ የትኛውም ጽሑፍ የትኛውም ሀሳብ ወዳቂና ውሸት ነው። ምክንያቱም ጸንቶ ስለማይኖር የማይጸና ነገር፣ ዘላለማዊ ያልሆነ ነገር ውሸት ነው። ውሸት ደግሞ በጊዜ ብዛት ይገለጣል፣ ይፈርሳል። ይኸው እስከ ዛሬ ዘመናት የሸፈኑት ጉድ በኦርቶዶክስ ቤተክርስቲያን ለዘመናት ታምኖበት የቆየ ነገር ሁሉ አሁን በእግዚአብሔር ቃል መዶሻ እየደቀቀ ነው። ክብር ለናዝሬቱ ኢየሱስ ይሁን እና ስለ መላእክት አማላጅነት፣ ስለ ማርያም አማላጅነት፣ ስለ ቅዱሳን ጻድቃን አማላጅነት በምድር በዚህ ምድር እኮ ለመኖር ይሄ የሰውነት ስጋ ያስፈልጋል፣ አካል ያስፈልጋል። ከዚህ አካል ከወጡ በኋላ ከዚህ መኖሪያቸው ከወጡ በኋላ እንዴት ነው በዚህ ፕላኔት ላይ የሚደረገውን የሚሰሙት? ጆሮ እኮ ከዚህ በነፍስና በመንፈስ ነው ያሉት እነሱ።
የስጋ ጆሮ የላቸውም። እዚሁ ጥለውት ነው የሄዱት። በትንሣኤ ሙታን እንደገና የማይበሰብሰውን የከበረውን ይለብሳሉ እንጂ በዚያ ያለው መንፈሳዊውን ዓለም በግልጥ የሚያዩበት በዛ ዓለም በተፈቀደው በግልጥ በመንፈስና በብርሃን ነገሮችን የሚረዱበት ዓለም ውስጥ ነው ያሉት። ስለዚህ በስጋ እዚህ ምድር ላይ አካሉ ብልቶቹ ሊኖራቸው ይገባል፣ ጆሮ የሚባለው እና አንጃጃል። የእግዚአብሔር ቃል የሚለውን እውነት ተቀብለን በእግዚአብሔር ቃል እውነት እንኑር። እውነት አርነት ያወጣል ይላል ጌታ ሲናገር፣ እውነት አርነት ያወጣችኋል ይላል እና የእግዚአብሔር ቃል ደግሞ እውነት ነው። እውነት ደግሞ ነፃ ያወጣል፣ አርነት ያወጣል። የእግዚአብሔር ቃል የማይለውን አንበል ብንል መጨረሻው ሞት ነው። እኔ እኮ አብረናችሁ እንበል፣ አብረን እንጩህ። እሺ ሁላችንም የዓለም ሕዝብ ይስማማ፣ ኢትዮጵያውያን ብቻ አይደሉም። እስቲ ዓለምም ትስማማና ሁላችን በዓለም ላይ ያለን በማርያም አማላጅነት ወይም በቅዱሳን እናተርፍም። የእግዚአብሔር ቃል የሚደግፈው ነው እኛን የሚያጸናን፣ እኛን የሚያኖረን፣ እኛን ወደ እግዚአብሔር የሚያደርሰን። ለዚህ ነው ይሄ ደብዳቤ በእጃችን የገባው፣ ይሄ ቅዱስ የእግዚአብሔር ቃል በእጃችን ያለው። በዚህ እንድንመዝነው ነገሮችን ሁሉ ኢቭን የራሳችንን ሀሳብ ጭምር በመጽሐፍ ቅዱስ መመዘን አለብን። እንኳን ሰው የጻፈውን ጽሑፍ ቀርቶ እራሴ የማስበውን አምነዋለሁ የምለውን አመለካከቴን በእግዚአብሔር ቃል ሚዛን ካልመዘንኩት አይጠቅመኝም። ካልጠቀመኝ ለምንድን ነው ሙጭጭ ብዬ የሚይዘው? አይጠቅመንም። ዓለም ቢስማማ አልኳችሁ። ጌታን መጽሐፍ ቅዱስ አማላጅ ነው ብሎ በግልጽ ጽፎልን፣ አይ ግዴለም ጌታ አንተ ፈራጅ እንጂ አማላጅ ልትሆን አትችልም፣ ምክንያቱም አንተ እኮ አምላክ ነህ፣ ከአብና ከመንፈስ ቅዱስ ጋር እኩል ነህ። እንዴት ጌታ ሆይ እንዴት አማላጅ አድርገን እናወርድሃለን? እንዴት ክብርህን ዝቅ እናደርጋለን? ሌሎች የሚያማልዱ እያሉ እነ ማርያም እነ ቅድስት ድንግል ማርያም እነ መላእክት እያሉ አንተ የፈጠርካቸው ደግሞ ጻድቃን ለአንተ የተጋደሉ እነዚህ ሁሉ ባሉበት ለምንድን ነው አንተ የምልጃን ስራ የምትሰራው? ይቅርብህ ጌታ ሆይ ብንለው ሁላችን ተስማምተን ከእግዚአብሔር ቃል አንበልጥም። ሊቀር አይችልም። ቅዱሳን ወይም በዚህ የምትሰሙ ሁሉ እውነት ነው። እግዚአብሔር ነው የወሰነው፣ ራሱ ነው የወሰነው። እግዚአብሔርን መጋፋት አንችልም። እንደቃለን አልኳቸው። ከእግዚአብሔር የሚጣላ ይደቃል ነው የሚለው ቃሉ። ካለ አለ ነው። እሺ የኛ ፋንታ ሰሚት ማድረግ ነው። እሺ ያልከው ይሁን ነው። ልክ እንደ ማርያም ማለት ነው። እሺ ያልከው ይሁን። ማርያም የሚያስደነግጥ እውነት ነው ወደ እሷ የመጣው። ድንግል ሆና ሳለች ታጭታ ሳለች የእግዚአብሔር መልአክ መጥቶ ዱብዳን የነገራት መሲህ ካንቺ ይወለዳል የተባለችው ቀላል አይደለም። የእስራኤል ሕዝብ ለስንት ሺህ ዓመታት የጠበቀው ስጋ ሊለብስ ነው። በናዝሬት ከተማ በምትኖረው በቅድስት ድንግል ማርያም ዮሴፍ ለተባለ አናጢ የታጨች ሴት ቀላል እውነት አይደለም። ቀላል ዱብዳ አይደለም። አንድ ጥያቄ ጠየቀች። እንዴት ሊሆን ይችላል ብቻ ነው ያለችው። ከዛ ለእግዚአብሔር የሚሳነው ነገር የለም፣ ከፈለግሽ ሂጂና በይሁዳ በላይ በተራራማው ሀገር ያለችውን አክስትሽን ኤልሳቤጥን፣ ዘካርያምን አርጅታ የነበረችው ነቀፋ የነበረባት ልጅ የሌላት እንኳ በዚህ እድሜዋ አርግዛለች። አንቺ ድንግል ብትሆኝም ለእግዚአብሔር የሚሳነው የለም ሲላት እሺ ነው ያለችው። የሚከብድ ነው በድንግልና ትወልጃለሽ መባል ተደርጎ አይታወቅም። እግዚአብሔር ካለ ግን አለ ነው። አማላጅ ነው ካለ አማላጅ ነው።
የዓለም ህዝብ ተሰብስቦ አይሆንም። ለክብር እንደው አዝነን ነው ለክብሩ አይመጥንም ብን ሪል ስቴት አይነት አሰራር በኢትዮጵያ ውስጥ የለም እና ስለሌለ ቤተ እምነቷ ወይ መከልከል አለባት ሁሉንም እና ስታንዳርድ አውጥታ ሳታዳላ ማድረግ አለባት፣ ወይ ደግሞ ከፈቀደች ለሁሉም ስል ያው በቤተ ክርስቲያኗ ለሁላችን በሚገባ መልኩ እንጂ እከሌን ይሄን አክል ብር አምጣ እከሌን ደግሞ ችግር የለውም አንተ አይደለህ እንዴ ብሎ ማድረግ የትክክል አይደለምና መልካቸው መለዋወጥ የለበትም።